የምትከፍልባትን ቀን አስታውስ የምትለዋ እና አላህ ጭማሪ ያለን ብላ የምትጠይቅበትን እንዲሁም ደግሞ አላህ ሁሉን በገሃነም ያደርጋል የሚለውን የምንመለከት ይሆናል ማለት ነው። እናንተ ይህንን እንዴት ነው የምትረዱት? አላህ ያው አካል አለው ብለህ ታምናለህ? which is ሊትራል የሆነ አምናለሁ። ያ እነሱ ሙአዝ ማስረጃ አምጣ። ልንገርህ፣ አላህ ያያል ይሰማል፣ ግን በሰው ልጆች ሙአዝ ላይክ እንደ ሁማን ቢንግ አይደለም። አንዴ ከኔ ጋር የተወሰነ አወራችኋለሁ። ባይሆን ግን ከኔ ጋር ማንሳት የምፈልጋቸው ነጥቦች ስላሉ ማለት ነው። ይሄ ጥያቄ እናንተም አንዴ ከመጀመራችን በፊት የሆነ ነገር ልንገርህ። እስልምናውን እኔ ላይ የተመሰረተ አይደለም እውቀቱም ሙሉ እኔ አሁን ካለኝ አንጻር ለወራህ ነው የገባሁት። አይ ችግር የለውም እስከ ቀራው ከተረዳው ብቻ አስረዳው። ልንገርህ፣ ቆይ አንድ ትልቅ እስልምና ላይ ትልቅ ቦታ የተሰጠው ልጅ ሆኜ አይደለም። ምን ያው ለምሳሌ ሙሉ እስልምና እኔ ላይ የሚወክል ልጅ አይደለም። ተግባብተናል? ያ ይገባኛል። እኔም እንደዛው ነኝ። ማንኛውም ሰው እዚህ ጋር ሙሉ ያለ ሰው የለም። ሁላችንም የተወሰነ ባወቅነው ልክ ነው። ሁላችንም ፐርፌክት የእውቀት መጠናችን ቢበላለጥ ሊለያይ ይችላል። ሁላችንም ግን ሙሉ አይደለም። የሆነ ጉድለቶች፣ ክፍተቶች ነው። 48 ላይ አንድ ሐዲስን መሰረት ባደረገ ልጠይቅ የምፈልገው ምንድነው እሱ ቅድም ባልኩ ቁርአን ክፍል መሰረት ገሃነም ሞላሽ ነሽ ብሎ በሚጠይቃት ሰዓት አላህ ነው አይደል የሚጠይቃት? እሷም ጭማሪ አለን ብላ ትላለች። አስቀድሞ ግን አንዴ ክፍል ልጠቁምህና ወደዚህ እናልፋለን። ሱራ 32 አለን። ሱራ 32 ላይ ክርስቲያን ክፈትልን 32 ላይ በቁርአን ውስጥ የተነገረ ክፍል አለ። ልብ በል። በቁርአን ውስጥ የተነገረው ገሃነም የተፈጠረችው በሰዎችና በአጋንንት ልትሞል ወለው ሺእና ልክ ነህ። ሱረቱል ሰጂዳ ክፈትለት ቁጥር 12 ቁጥር 13 ላይ 13 ሶሪ ጥቅስ ተሳስቼ ነው። እሺ ልክ ነህ ቦታው ላይ ነው። ሰጂዳ ያ የሰማው ነው። ትኩረት አድርጋ አዳምጠኝ፣ የምጠይቅ ጥያቄ ስላለ ማለት ነው። ግን አለ ገሃነምን ከሰዎችና ከአጋንንቶች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ መሰረት ገሃነም በምንና በምንድን ነው የምትሞላው? በሰውና በጂኒ። ልክ ነህ። በአጋንንት መልካም። በሰውና በአጋንንት ነው ገሃነም የምትሞላው። እርግጠኛ ነህ ሙአዝ? እሞላለሁ አለ። ቆይ ቀጥልኝ። እሺ ይሄ ፕሮሚስ ነው አይደል? ቃል የተገባ ነው። ቃል ተገባ ፕሮሚስ ነው። ልክ ነህ። ሳይል ቡኻሪ 48 ላይ አንዴ ክፈትልኝ ክርስቲያን ሐዲስ ቅድም ምን ብሎናል? አዎ ሊትራል ፉት እንዳለው አምናለሁ ብሎናል ሙአዝ። ሶ ሊትራል እንደዚህ ይላል። the prophet said ነብዩ እንደዚህ ያለ the people will be thrown into the hellfire and it will say are there any more to come? ነብዩ እንደዚህ ያለ ሰዎች ወደ ገሃነም ውስጥ ይወረወራሉ። ገሃነም ምን ትላለች? የቀረ ትላለች። የሚመጣ የቀራለ ብላ ትጠይቃለች። ቀደሙ የቁርአን ክፍል የጠቀስኩልህ till Allah put his foot over it and it will say ቃቲ አላህ እግሩን እስኪጭንባት ድረስ ከዛም በቃኝ ትላለች፣ ወይንም ይነፍነፍ ቃቲ ወይንም ይነፍነፍ ትላለች ይላል። ቅድም በጠቀስኩልህ የቁርአን ክፍል መሰረት ገሃነም የሚሞላው በሰውና በአጋንንት ነው አለን። እዚህ ጋር ግን ሲሞላ ያየነው እዚህ ጋር ሞልቶ ያገኘነው ግን በሰዎችና በአላህ እግር ነው። ትክክል። ሙአዝ ሯጣ ወጣ እና ነፍጣ ታባል ስድብ ለይሰምና መሰደብ አይደለም። በቃ መጀመሪያ እኮ አላቅም እኔ እውቀቱ የለኝም እንዳለ ቢወጣ ጥሩ ነበረ። ዘሎ ገብቶ እኮ አንተ ሊከራከር ነበር እኮ። እሱማ ግን ስድብ ጥሩ አይደለም ብዬ ነው እንጂ። አይ ነፍጣም እንግዲህ ሰው እንደሙሉ መጠን ነፍጣ አይጠፋውም። ሊትራሊ ስለሚያምኑት ሊትራል እግር ነው ብለው ስለሚቀበሉት እግር ከሆነ ስፔስ እና ፕሌስ ይፈልጋል። ዛት አለው። ያ ዛቱ ነው የሚገባው ተብሎ ተተማመነ። ያ ዛቱ ሲገባ ደግሞ ቦታውን ይይዛል። ስለዚህ ገሃነም የምትሞላው በአላህ እግር ትሆናለች።
ቁርአኑ ላይ ደግሞ በግልጽ የነገረን በሰውና በአጋንንት ይሞላል አለን። ሐዲሱ ከተባለ ሜታፎሪክ ምሳሌያዊ ካልሆነ ስለዚህ የአላህ እግር የአጋንንት እግር ነው ማለት ነው። ፊ ነው አይደለ? አረብኛው ፊሂ ነው የሚለው እግሩን ይከታል ነው የሚለው። ይሄ ደግሞ እቺ ሀዋ ደግሞ ለብቻዋ ደግሞ የስም ገላጭ ናት። ገብተዋል? ሀዋ ለብቻው መጨረሻ ያመጣችዋ። ኦኬ ፊሃ ሲሆን ማለት ነው። ፊሃ ሲሆን ማለት ነው እሷ ውስጥ ነው፣ ጀሃነምን ነው ያ በውስጡ ማለት ነው። በዛ ስለላ በእግሩን የሚከተው በጀሃነም ውስጥ ይሆናል ማለት ነው። እንደውም ጭራሽ እንትኑ አረብኛው ላይ ወሰጤ ጀሃነም ነው የሚለው። ይሄ ማለት የጀሃነምን መሀል ላይ ነው የሚለው ጭራሽ ማለት ነው። ይሄ ደግሞ አይ ቀደም ነው። ቀደም ማለት እግር ነው በአረብኛ። እና ደግሞ ቀደም ደግሞ ትርጉሙ ምንድነው ማለት ነው? ያስቀደምኩት ማለት ነው። ገብቶሃል? አንዴ ይቅርታ ኔትወርክ ነበር ያስወጣኝ፣ ተመልሻለሁ። ያቆምከው ቦታ መልስልኝ። ቆይ ተው አንተ አጣርተህ መተህ ነው? ቆይ ጠይቀህ መተህ ነው? ቆይ እሱን ሙአዝ አንዴ ኧረ ሃይማኖት እኮ በጥርጣሬ አይሞላም። አንበሳው እኔ የተሳደብከው ራሱ ጥሩ ዕልም የሰማኝ ሪከርድ አለ። እኔ እልክልሃለሁ ውስጥ መስመር ከመሰለህም ማለት ነው። ወጥቼ ከመሰለህ አይደለም እኔ ይቅርታ ብያለሁ። ተሳድቤ ማለቅም ዛሬ አምልጦኝ ነው። ሶሪ ብያለሁ። እና ኧረ አብሽር አባ፣ እኔ በተሳደብ ምንም አይመስለኝም አባ። ሀሳቤን ለማንበሳው እሺ ሚዩት አድርግ። እሺ ጀም ሐዲሱን ኦኬ ሚዩት አድርጋችሁት ነው? አይ እኔ ነኝ ራሴ ያደረኩት እያወራ ስለሆነ ምናልባት ሊቀጥል ከሆነ ብዬ ነው። እና ሙአዝ ጋር እንጨርስና ታወራላችሁ። ባይሆን ሜቢ ባጭሩ ጨርስ። ያ ሙአዝ ስለተመለሰ ሙአዝ የጠየቅኩህ ሜቢ ግልጽ ነበረ። ቁርአኑ ላይ ከሰዎችና ከአጋንንት ገሃነምን እንደምትሞላ ገሃነም የምትሞላው በማን ነው ብዬ በሰዎችና በአጋንንት ብለህ ነበረ። ገሃነም የምትሞላው በሰዎችና በአጋንንት ከሆነ ሐዲሱ አላህ ምንድነው ያደረገው? እግሩን ወይን አላህ ሞልቷታል። ወይንም ደግሞ ምንድነው አላህ እግሩ ማለት ነው። አግኝታ ይሆነ ምላሽ ካለ መቀጠል ትችላለህ ሙአዝ። እሺ ሙይት አድርጌው ነው። ቀጥል። ሜቢ መጀመሪያ አልከኝ ምንድነው ገሃነም ሞላሽ ወይ ስትባል ጨምሪ ትላለች ነው ያልከኝ። የመጀመሪያው እሺ። ሁለተኛ ደግሞ ያልከኝ ጀሃነምን እሞላታለሁ በሰው ልጆችና በአጋንንት አይደል? አንበሳው ያ እሱ ጥያቄ አይደለም። ቁርአኑ ላይ ገሃነም የምትሞላው በሰዎችና ቀጥሎም እኮ ይላል ቁርአኑ ላይ እዛው። ችግር የለውም ምንም አይነት ሰዎች ሆኑ ችግር የለውም እሱ። አይደለም ቆይ ልንገርህ። እሺ ቀጥል ቀጥል ችግር የለም። ያ ዋና የሚገቡት ከምን ጎሳና ከምን ጎሳ ናቸው የሚል ነው እንጂ ምን አይነት ሰዎች ወይ ምን አይነት ጂኒዎች ስላለ ማለት ነው። ገሃነምን እሞላታለሁ ዋና ፖይንታችን ገሃነም ውስጥ ቆይ እንዴት ታስማማቸዋለህ ነው የሚልክ። አሁን የመጀመሪያው ቁርአን ላይ ሰጅዳት ላይ በሰውና በአጋንንት እሞላታለሁ አለ። አሁን የሰዎቹ አይነታ ሳይሆን ከሞላት በሰውና በአጋንንት። እዚህ ጋር ደግሞ መጥቶ ደግሞ ሰሂህ ነው የሚለኛ ያ አንዴ ያ ምንድነው እሱ ቁርአኑ ላይ አላህ ይገባል ብሎ አይደለም ያለን። ሐዲሱ ቁርአኑ ላይ ያለን በግልጽ የነገረን አጋንንቶችና ሰዎች እንደሚገቡ ነው ቁርአኑ በግልጽ የሚነግረን። ሐዲሱ ላይ ደግሞ የምትሞላው በአጋንንትና ሰዎች እንደሚገቡ ነው። ሐዲሱ ደግሞ በግልጽ የነገረን ሰዎች የአላህ እግር እንደሚገባ ነው። ወይን አንደኛው ተሳስቷል ወይንም ደግሞ ስህተት አይደለም ካልን የአላህ እግር የአጋንንት እግር ነው ማለት ነው። አላህ እግሩ አጋንንት ተብሎ ይጠራል። ምክንያቱም ገሃነምን የሚሞሉ ከተባሉ ገሃነም ስለማገኘ ነው። የአላህን እግርና ሰዎችን ከሆነ ገሃነም የምትሞላው በአጋንንት ነው ከተባልን ገሃነምን ቼክ እኔ የሆነ ነገር ልንገርህ እንትን እፎይ ሌላኛው ስሙ አጋንንት ይሆናል ማለት ነው። አይደለም እኔ ግን ማቆል ልንገርህ እፎይ አሁን አልመጣ ብሎ እኔ አጋንንት በቃ የምትሞላው እንደዛ ሳይሆን ነብዩ ነው። ነብዩ ሰለላሁ ዐለይሂ ወሰለም አልሞላ ብላ አሁን እንዳልከው ጨምሩ በእኔ ልግባልሽ ስትል
ምናምን አሁን በቃኝ የሚል ሐዲስ አለ። አሁን ያ ሐዲስ እኔ እርግጠኛ ነኝ ደይፍ ነው አሁን የምትለው ሐዲስ። እኔ አሁን የዚህን ሐዲስ አልመጣ ብሎ ነው እንጂ አክሰንት እንትኑን ቁጥሩ አልመጣ ብሎ ነው አንበሲ እኔ ምለው ሐዲስ ነው እኔ ምለው ነው ሐዲስ ነው ወይ ደምን ኦፍ ባንድ እሺ እኔ ምለው ይኸውልህ በመጀመሪያ ደረጃ ኦልዌይስ ምነግራችሁ ዳኢፍ ሐዲስ አላመጣም። እኔ ዳኢፍ ሐዲስ ካመጣው እንኳን ሰፖርቲቭ አይዲያ ካለው ብቻ ነው ማመጣው። ሌላ ቦታ ላይ ሰሂህ ወይ ሐሰን የተባለ ተመሳሳይ ሐዲስ መጣው። ይሄን ሰውዬ በቃ መሐመድ ነው መጣው። አሪፍ በጣም ይሄው አዳምጠው ያንተን ኡስታዝ ሙአዝ ተመለሰ። አዳምጥና ኡስታዝ ይሄ እንደውም ዘመዴ ነው። እኔ እንዳትለው አላህ እጀለው ምግር የለው አትበል ተዓጀብ። እኔ እየሰማሁ ነው ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ ለማታውቁ ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግም። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል። ዝም ቁርአን ባንዶኑ በማይቀ ያንተ እውቀት ባንዶኑ በማይቀ ያንተ እውቀት የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላህ ሱብሓነሁ ወተዓላ ባቱ በሚከፍ ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረው ኢብኑ አባስ በልጠ ከነብዩ በልጠ መጃዝይ ነው ብለህ ታብራራለናል። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቂ ብለው እውነታ ነው ብሎ እየነገረን መንፈስ ነው ደርሷል። ቆይ ሰላዋቱ ረቢ መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብሽታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋም። አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች። ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል ከኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ካራ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጨርሻለሁ። እናመሰግናለን። ሙአዝ ማይኩ ያንተ ነው። አንድ አስጨርሰው የሆኑን ሐዲስ አስጨርሰው እግሩን ካለ ኧረ ሚውት ነው። ክብር እግሩን አላህ ጀሃነም ያረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ሙአዝ ጀሃነም እየሰማሁ ነው። ምን ሲያረግበት ነው በቃኝ የምትለው? እግሩ የተናገረው ወይስ አይ ሐዲስ ነው እንዴ? ዴቭ ቢያወራስ በዚህ ሰውዬ እኮ ስለምን አይመሰረትም? አንበሴ በዚህ አንመሰረትም። አሁን ሐዲሱ ጋር ብቻ ነው አለኝ። ችግር የለውም። እሺ አረብኛ ትችላለህ? አረብኛ በደንብ ነው የምችለው። በጣም ጥሩ። እንኳን ቻል አረብኛውን አድርግለት። እሺ ምንድን ነው ሐዲሱ ንገሪኝ። አሰለች ቡኻሪ ላይ ነው አምጥተው ሳሂ ቡኻሪ 48 ቡኻሪ ላይ 48 እሺ ማቴሪያል አንዳ ምን ችግር የለም ግን ኧረ እንደዛ የለም። እስቲ አንዴ እንትኗን አውጪልኝ ቁጥሯን 48 እትሞቹ እንትን ካልሆኑ ያስቸግሩሃል በዚህኛው ለማውጣት። ባቡን አሳየው ክርስቲያን ባቡን ብታሳየኝ አሪፍ ነበረ። ዝቅ አድርገው ከላይ ርዕሱን። እሺ አረብኛውን አሳየው። ሱራ 50-30 ነው የሚጠቅሰው ባቡ። የቀራለህ የምትልበትን ጊዜ አስታውስ። እሺ አንበሴ ምን ይሸኔ እኔ ጋር የማይመጣው
ቮሊዩም ስንት ነው ያለ አንተ መጽሐፉ? እኔ አሁን 48 ላይ ነኝ። 848 848 ኖ 48 48 48 4848 ተመልከተው ከዚህ ጋር ቡክ 65 እሺ 369ኛው ሐዲስ ማለት ነው። እሺ ምን ይላል? ቡክ 65 እኮ እኔ እየሄድኩልህ ነው እዛ እኔም እኮ 48 ነው ያለው። ሙአዜ እንትኑ ምንድነው ኪታቡ ያስከው? ቡኻሪ ነው። ቡኻሪ እኮ ቮሊዩሙን አልነገረህም? ፎይ ላይ ቮሊዩም ስንት ስላውቆ ዝም ብለው አለኝ። ላውቀው አልቻልኩም። የያዘው ቮሊዩም ስትለኝ ቮሊዩም ሙጀለድ የመጀመሪያው ሙጀለድ ያንተ ስድስተኛው ላይ ነው። ሐዲሱ ልክ ነው እኮ ሙአዜ። ሐዲሱ በእናትህ ልክ ነው። ያየው ቪዲዮ ሰው ተቃውሞ ነው። ቪዲዮ ያየው ሰው የዋሃቢዮችን ተቃውሞ ሆኖ እሷን እና ለኔ አልመጣልኝ እኮ ባው ሙሉ ቡኻሪ ባንድ መጽሐፍ አለ አይመስለኝም። ቆይ እስኪ እንትኑ ቆጣልኝ አንዱ ያውጣላል። ቆይ ባቡ ነበር ያልከኝ? ባቡን ንገረኝ አንዴ። ባቡ አልተቁሉ ምን መሲል ነው ያልከኝ? እሺ ዘጠኙንም መጽሐፍ በአንድ የያዘ ቡኻሪ አለ አይመስለኝም። አዎ ልክ ነህ እኮ ሙሉ አለ ሙጀለዱን ሚልካው አሪ ነው ያስኩት። አንዴ እኔ እየፈለኩ ለማለት ምን ነው የምታየው ሙአዝ? እርግጠኛ ለመሆን ስለፈለኩ ነው ወላሂ። አረ አብሽር፣ የእፎይ ቤት ሁሌ ክፍት ነው። ከፈለክ ነገ መምጣት ትችላለህ። እሺ ያው ማለት እንትን ሰዓት እንዳይሄድብን ግን እፎይ እንትን ባይገርምህ ተፍሲር እንግዲህ ታውቃቸዋለህ። ሙፈሲሮች ዝም ብሎ አይደለም የሚያስቀምጡትና ተመስክሮላቸው ነው። ሳንሰር ተደርገው ነው። ማንም ዝም ብሎ አምጥቶ ቁርአን አይተረጉምም። እነሱ ይሄን አሁን ይክሸፉ አኒ ያውመ ይክሸፉ አንሳቅ የሚለውን የቁርአን አንቀጽ እነ ኢብኑ አባስ ሰሃባ ናቸው። መልቂያ ማለት የትንሳኤ ቀን ችግሮች አሉ ማለት የሆነ ሳቅ ሲባል ባት አይደለም የተፈለገበት። ምክንያቱም አሁን ያኒ ሽደቱ ኡሙሩ ያው ደግሞ እናንተ የማይደግፍ ሐዲስ አለ። ሐዲስ የት ይሄንን ማለት የልኛው እንዴት ነው የምታዩት? እስቲ ሶሪ 74 39 ላይ ብዙ ቦታ ነው አክቹአሊ አዲሱ ያለው 49 19ም ላይ አለ ብዙ ቦታ አዲሱ እንዳለ አስታውሳለሁኝ። ቂያማ ቀን አላህን በምንድን ነው የምታውቁት ተብሎ ሲጠየቅ በባቱ ብለው የሚሉት የለም። የተፈለገው ምንድነው? ገደቦሪክ ነው። እናንተ እንትኑን ምንድነው ጅስሙ እንትኑ አካሉ ስለማትቀበል ኢንተርፕሬት ነው እንጂ የምታደርገው አለ ማለት ነው። ኢናዎቹ ደግሞ ይቀበሉታል። አዎ ልክ ነህ፣ ይቀበሉታል። ግን በጭራሽ ከዛ ጋር የማይሄድ ነው። ምክንያቱም የቀደምቶቹ ምሁሮች ያስቀመጡበት ያን ቁጭ ካረጉበት ቦታ አሁን እንደ አዲስ ደግሞ ተለዋጭ በቃል አይፈሰርም። ምክንያቱም አላህም ቁርአን ላይ ከልክሏል። ይሄን ማየት እንችላለን። ሁለት አሻሚና ግልጽ የሆኑ የቁርአን አንቀጾች እንዳሉ ተናግሯል። አላህ አሁን ጀጅ ለማድረግ እንዴት ትጠቀሙበታላችሁ? አሁን ሙተሸቢህ የሆኑ አሉ ያልሆኑም አሉ ብለህ ስትጠቅሰው እሱን አሁን ባይዘ ግልጽና የተብራራ መልሶ ደግሞ ግልጽ የሆኑ አለ ግልጽም ያልሆኑ አሉ ብሎ ሱራ 3:7 ይጠቅሰዋል። ያንን ተጠቅመው ለምሳሌ አይ ለአንተ ነው ግልጽ ያልሆነው እንጂ እኛው ግልጽ ነው ቢሉህስ
ለአንተ ግልጽ ትክክል። አይደለም ብለህ ጠቀስከው። እይ ሱራ 3:7ን ጠቀስክና ይሄን ክፍል እንዴት ነው ምንድነው የሚለውን ግልጽ ያልሆነ ነገር ነው ብለህ ጠቀስከው። አንተ ስጠቅሰው ይሄንኑ ጥቅስ ተጠቅሰው ይሄ ነገር ግልጽ የሆነ ነው ብለው ቢሉህ መዳኛህ ምን ይሆናል? ወደዛ ነው ዳኝነቱ የምወስዳቸው፣ ወደ ቁርአኑ አንቀጽ፣ ወደ ኢምራን፣ ወደ ሱረቱል ኢምራን የነሱን ቃላት አምጥቼ እዚህ ጋር ነው የምዳኘው ቁርአኑን። ቃላት አምጥቼ እዚህ ጋር ነው የምዳኘው ቁርአኑን። ግልጽም ድብቅ ግልጽ ነው ካለ በኋላ ግን ምን አለ ደግሞ አሻሚም አለ ግልጽም ይሁንም አለ አለ። በምን ደረጃ? በቃል ደረጃ ነው ያለው። ሙሉ ቁርአኑን ሳይሆን በቃል ደረጃ አሻሚ የሆኑ አለ ነው ያለው እኮ። ይሄንኛውን ለሁለታችሁም ይሰራል የአርጉመንት ባይዘ ለነሱም ይሰራል። እነሱ ጫን ብለው ከያዙ ከሄዱበት እነሱንም ያዋጣቸዋል። ምክንያቱም እንዳልኩ ነው። አንተ ግልጽ አይደለም ብለህ ይሄንኑ እንደምትጠቅሰው እነሱ ደግሞ ግልጽ ነው ብለው ይሄንን ቢጠቅሱ ሁለቱንም አለ ብሎ ነው ያስቀመጠው ቁርአኑ። ግልጽ ይሆናል ብሎ እንዳለ ሁሉ እፎዬ፣ ግልጽ ያልሆነም አለ ብሎ ጠቀሰው። ልክ ነህ ልክ ነህ እፎዬ። ቁርአኑን ነው ለአንተ ግልጽ ነው ብለው ወረደው እኮ። ስለዚህ አይ ከቁርአን አሁን ውጭ ልክ ደግሞ አሁን ስትወጣ ከቁርአን ውጭ ስትወጣ ደግሞ ሞር እነሱ ይጫኑሃል። እንዴት በለኝ አያን ያለው አላህ አያ አንቀጽን ያለው እንጂ ቁርአኑ ሙሉ አይደለም። ቁርአኑ ሙሉ አይደለም አሉ ነው ያለው አላህ። ያ ግልጽ የሆኑ አንቀጾች አሉ፣ ግልጽ ያልሆኑም አሉ፣ ሙተሸቢህ የሆኑ አሉ፣ ያልሆኑም አሉ። መልካም። ይሄንን አሁን ለቁርአኑ ሰጠነውና ያልተግባባችሁ ላይ አንተ ለምሳሌ ያንን ኦኬ ቢዮንድ ከአንተ አይምሮ በላይ ሲሆን ለማብራራት ግልጽ ያልሆኑ አሉ ብሎኛል። ስለዚህ ከዚህ በላይ አልሄድም ብለህ ጠቀስከው። እኛውን መረዳት እንችላለን። ግልጽ ነው ገብቶናል። ግልጽ ያልሆነም አለ ስላለ ማለት ነው። ግልጽ ያልሆነም አለ ስላለ ማለት ነው። ወደ ሐዲስ ስትሄድ ደግሞ ነብዩ ግልጽና ለሰዎች በቀላሉ ሊገባ በሚችል ሁኔታ ነው የሚናገረው። ከሱ በላይ ኢሉከንት የሆነ ፍሉንትሊ ስፒከር የሆነ ማንም የለም ይለዋል። ለሰዎች በቀላሉ ሊረዱት በሚችሉት ሁኔታ ከሆነ የሚናገረው ይህንን ጥቅስ ስናመጣውን አላህ ባቱን ይገልጻል። ከዛም እንደዚህ ሲል ያን ጊዜ እነሱን በምን ቻሌንጅ ታደርጋቸዋለህ እያልኩ ያለው አልተረዳኸኝም እንጂ አንተም ሆነ እነሱም አሁን እዚህ ቦታ ላይ ቁርአኑን ነው በግልጽ አውርደናል። ሙሉ 30ውን ጁዝ ቁርአን ነው ያለክ። እዚህ ጋር ደግሞ አላህ ደግሞ ያለው አያ ብሎ ገባ። ቁርአን ውስጥ ገባና አያ አንቀጽ አለ። ግልጽ ነው ፎዬ። ያ ቁርአኑ ቁርአን ስናወርደው ግልጽና ለሰዎች በሚረዱት መልኩ አውርጃለሁ ካለ በኋላ ከዛ ወደ አንቀጽ ውስጥ ገባ። ፍሮም ጄኔራል ቱ ስፔሲፊክ መጣ ማለት ነው። ጄኔራል የሆነውን ቁርአንን ተናገረ። ከዛ ስፔሲፊክ መጣ። ቁርአን ውስጥ የሚገኙ ስፔሲፊክ የሆኑ አያዎች ደግሞ ግልጽ ያልሆኑ አሉ አለን። አዎ አባቴ በቃ መተህልኛል። እንደዛ ነው። ኦኬ ይህን ክፍል ግን እንዴት ነው የምትረዱት? አላህ እግሩን በእንትን ሊያስቀምጣል የሚለውን በገሃነም አዎ ቅድም ጀምሬ ነበረ። በቃ ሲገባና ያን መልስ አንተ ሰጠየከው ወደ አንተ ትቼው ነበረ። ያንን አላሁ ስብሐነሁ ወተዓላ ምንድነው የተፈለገበት ከተባለ ያኒ የውመ ቀደመ ሊሃዘል የውም ለዛ ቀን በእርግጥ ያስቀደሙትን ለማለት ነው። ማስቀደም ነው የሚባለው። ቀደም ነው። ግን እነሱ ግን አሉት ቀደምን ለእግር ተጠቀሙት፣ የአላህ እግር አሉት እንጂ ምንድነው የዛን ቀን በእርግጥ የሰው ልጅ ያስቀደመውን ነገር ነው የሚያየው አለ እንጂ ቀደም ተብሎ እግር ተብሎ አይተረጎምም ነው። ምክንያቱም ማስቀደምና እግር ነው። ምንድነው እሱ? ቀደም ኖርማሊ እግር ማለት አይደል? አንድ ትርጉሙ እሱ ነው። ደግሞ ማስቀደም ደግሞ ይሆናል። ደግሞ ቀደም የእሱ እግር እንደማለት ነው የሚሆነው አይደለም። ያስቀደመ ማለት ነው። ቀደመሁ ማለት እኔ ማስረጃ ላመጣብህ እችላለሁ። ቀደምቱ ለካለ እሺ፣ ፈልግ እስቲ አምጣ። ቀደመሁ የሚለው ለእሱ እግር የሆነ የንብረትነትን የሚያሳየ ነው። ሁ የምትለዋ አረብኛዋ ቃል የእሱ ወይም ፖሰሲሽን ሂዝ እንደማለት አካባቢ እንደዛ አይነት ቃል ነች። ቀደም ማለት እግር ሲሆን ስለዚህ ምኑን ያስቀደመው ታዲያ? እኮ በቃኝ የምትለው ምኑን አስቀድማ ነው የከተተ? ማን የምትለው? ገሃነምማ እኮ እዛ ቦታ ላይ
እነዛ ሰዎች ያስቀደሙትን ነገር ለራሳቸው ሲያዩት አንድ መልካም ነገር የላቸውም። ያኔ ያስገባቸዋል። ግልጽ ነው። የዛን ሰዎቹማ እኮ ገብተዋል እኮ ኦልሬዲ እኮ ሰዎቹ ገብተዋል አስቀድመው። ስራ ሳይፈተሽማ አይገባም። ሁሉም ስራው ይታያል። መጀመሪያ ያንን ነው የሚያየው። መጀመሪያ የአዲሱን ያው እንደዚህ ነው የሚለው the prophet said ነብዩ እንደዚህ አለ the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ አለ። የቀደመ ያልቀደመ ሌላም ይመጣል ብላ ትጠይቃለች። ውጪ ሰዎቹ ከተወረወሩ በኋላ ጥያቄ ታቀርባለች። till Allah puts his foot over it እስከ መቼ ድረስ? አላህ እግሩን እስከሚጨምርባት ማለት ነው። አላህ እግሩን ከጨመረባት በኋላስ and it will say የአላህን እግር የሚጠቁም ነው የሚሆነው። ቀደም ኖርማሊ የአላህ እግር ማለት ሲሆን ቀደመሁ ከሆነ ደግሞ የእርሱ የአላህ እግር ማለት ነው። የአላህ እግር ምን ውስጥ ሲገባ? ገሃነም ውስጥ ሲገባ ማለት ነው። ፊያ ነው የሚለው አረብኛው ሰው ውስጥ አይደለ? ትክክል። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቀዳማሁ የሚለው የእግዚአብሔር ይመስገን የአላህ እግር ነው በማያሻማ መልኩ። ትራንስሌሽኑ ደግሞ ያረግባታል ነው። ቀዳማው ከላይ ያረግባታል፣ ይጭንባታል ነው የሚለው። ይጭንባ ክዳን ይከትባታል አይደለም። የድኹሉ አይደለም ያደርጓ የደኡ ያስቀምጣለሁ። ማስቀመጥና መክተት ይለያያል። በሴ ፊያም በውስጡ ማለት ነው። ወደኡ ፊያ በሷ ላይ ነው። ፊያና ፊያውን አንተ እዚህ ጋር ነውላ ንክተ በውስጧ መጨመር ነው። ፊያ ለየው ልንገር፣ እንደዛ አይደለም። ይሄ ነው ልንገር፣ በዚህ አንከራከር። ፊሃ ማለት ነው ቦታ አላት። ለምሳሌ ወድኹሉ ፊሃ ካልክ በውስጧ መጨመር ነው ይልከነ። ወደው ፊሃ ግን በሷ ላይ ያስቀምጣል። ይሄ አከራክረን ነው ከፍተ አረብኛ ትራዲሽናል ላይ እኔ ከኔ ትሻላለህ አንተ። ይሄ ማድረግ እንችላለን። ወደው ፊሃ ነው ያው ትርጓሜው ያለ እኮ ማስገባትና ማስቀመጥ ምን ነው ልዩነቱ? እፎይ ማስቀመጥ ከላይ ያደርግባታል እንጂ ያስገባባታል አይደለም። በዚህ አንሳሳት ዳናል። ቆይ ከላይ ችግር የለውም ይሁን። ሁለቱም እንዴት ልጠቀምበት እችላለሁ መሰለ? ከላይ ያደርግባታል። ሰዎቹ ይገቡና ከላይ ክፍተቱን የቀረውን እነሱ ላይ ረግጣቸዋል። እነሱ ላይ ከላይ ያደርጋል። ከዛ ወዲያ ማን እናንተ የገሃነምን አፈጣጠር አይነቷን እኛ አናቅማ። ወደ አፋ ወደ ላይ ይሁን ወደ ስር ወደ ጎን ወደ ይሁን አንተ ምንም አናቅም። በዚያ አከራከረን። አይ ቅርጿ ላይ አንከራከርም። ቅርጿ ላይ አንከራከርም። ሰዎቹን ያስገባና ከዛ በኋላ በላዋ ላይ ነው የሚጭነው አይደለ? በላዋ ማለት በአፋ ከላይ ይጭናል እግረዋል። ከዛ ያስገባልና ያደርጋል። ልዩነት አለው። በዚህ እንስማማ። ይሄን አስተካክልልኝ። ቆይ ችግር የለውም። ይኸውልህ ማስገባት ነው የሚለው ማስገባት ነው የሚለው። ፊያሃ ማለት በውስጡ እንደማለት ነው። እግሩን ነው ውስጡ አንተ ቆይ ልንገርህ፣ ቃል በቃል ነው እየሄድክ ያለው ማለት ነው። ፊያ ውስጥ ነው ልክ ነው አይደለም? ፊያ ውስጥ ነው ልክ ነው አይደለም? ካለሁት ለምሳሌ ቃል አጠቃቀሙን እየነገርኩህ አሁን አረብኛ አንድ ቃል ወደ 3 ቦታ ትርጉም አለው። 3 ትራንስሌት አለው። በዚህ አከራከረን። ወድኹሉ ፊያና ወደኡ ፊያ ይለያያል። ይሄን ከፈለክ ከዛው ጎግል ትራንስሌት ማርግለትና እናየዋለን። ይሄው ሙራኖችን ወደኡ ፊያና ወድኹሉ ፊያ ልዩነት አለ። የተረጎሙትን ይሄንን አንበበው ቅድሜ በውስጡ ያቆማታል። ዴር ኢን በውስጥ ያቆማታል ነው የሚለው። አሁን እኮ ነገር እኮ የሆነ ነገር እኮ እያከራከርን እኮ አይደለም። እኔ አሁን አረብኛ ጋር ይለያያል። ፊያ እያልኩ ነው። ሁለቱም ፊያ ነው። ወድኹሉ ፊያ እሷ ውስጥ ይከታል። ወደው ፊያ ግን እሷ ላይ ያደርጋል። ይሄ ቀላል ነገር እኮ ነው። በቃ አንተ የወዘው ጎግል ላይ ወደው ፊያና ወድኹሉ ፊያ ሁለቱን ላይ ታሳይ። እዛው ክርስቲያን አንድ ያሳይ። ቆይ ያለ ሙአዝ እሷ ላይ ማደረገ ብትል እሷ ላይ ማደረገ ብትል እጅና አይኑ ምናምን ስላል ነው እግሩ ገባ ማለት እኮ ነው። ገብቶማ እየነው እኮ ምክንያቱም ለምሳሌ የተፈለገበት እግሩ ያስፈለገው በእሷ ላይ መጫን እግሩን ያስፈለገው ለምን እንደሆነ ታውቃለህ? እንዲሞላ በቃ ጥሩ ቃል ነው። ቴንኪው እንዲሞላ ነው። ስለዚህ እንዲሞላ ከላይ እግሩ ማረጋል። በጭራሽ እንደዛ አይፈሰርም። ወልክ አንድ አጋንንት ነው ብለህ ቅድም ፈስረሃል። ልክ ነህ አንተ።
አጋንንት ነው። አላህ ራሱ አጋንንት ነው ማለት ነው። ምክንያቱም አላህ ቃል የገባው በሰውና በአጋንንት ነው ብለዋል። አማራጭ የለህም እኮ አሁን አላህ እግሩን መሃል ጀሃነም ላይ ይረግጣታል። ያኔ በቃኝ ትላለች። አሁን ይሄን ሐዲስ በዛሂሩ ከታየ ምን ለማለት ተፈልጎ ነው ካልተባለ በትክክል አጋንንት ነው ማለት ነው። ሌላ እኮ አይደለም እኮ ምክንያቱም በአላህ እግር ነው የምትሞላው ብሎ። ስለዚህ የአላህ እግር ደግሞ በሙዓዝ በነገርከን መሰረት ውሽዝ የአላህ የአጋንንት እግር ነው ማለት ነው። አጋንንትና ሰውን ብሎ የጠቀሰው ራሱ እኮ እነዛ ሰዎች እኮ የነበሩ ናቸው እኮ ከነሱ ጋር ጭራሽ እኮ ይገባል እየተባለ እኮ ነው። ገብቷል እኮ ኦልሬዲ እኮ አሁን እኮ በቃ ምን ትፈልጋለህ ከዚህ በላይ አይደለም። የሆነ ነገር እኮ አሁን እኮ አጣላን እኮ ወደው ፊሃና ወድኹሉ ፊሃ ልዩነት አለ የለውም? እፎይም ብቻ አንተ ንገረኝ። ዋናው የተፈለገው ደግሞ እግሩን አላህ ገሃነም ላይ መጫን ያስፈልግ መልስልኝ እስኪ። አይምን ገሃነም በማን እግር ነው የሞላችሁ? ከላዩ ላይ አላህ እግር። ስለዚህ አላህ እግር ነው ገሃነምን የሞላት። እናመሰግናለን። መጣን እፎይ ናልኛ እናመሰግናለን። እንሄዳለን። ምን አልከኝ? አላህ እግሩን በገሃነም ላይ ማድረግ ያስፈለገው ለምንድን ነው አልኩት። ገሃነምን ላይ እግር አለኝ። ቁርአኑ ደግሞ የሚለው ገሃነም የምትሞላው በሰዎችና በጋኔኖች ወይንም በጅኒዎች ነው ይለኛል። ስለዚህ የአላህ እግር ማን ስለሆኑ ሰዎችና የአላህ እግር ናቸው ገሃነም ሞል። እፎይ የሆነ ነገር ልንገርህ። አሁን ለምሳሌ ገሃነም ጀነት የሚገቡ እኮ ሰዎች አሉ። ይሄን ታውቃለህ? አውቃለሁኝ። ሱራ 1971 አውቃለሁኝ። ተፍሲሮችም እንደዛ ስለሚሉ ዋና ፖይንት እሱ አይደለም ለጊዜው። እሺ ቆይ ቀጥል። ቁርአኑ ጋር ልመጣልኝ ነው። ምክንያቱም ያለው ገሃነም ገብተው ገነት ቢ የምሰማ ይሆናል ማለት ነው። እንደዛ ልንገርህ። እሱ አሁን ለምሳሌ እኛ ጋር ለይሰ ከሚስሊ ሸይኡ ፊል አርዲ ወላ ሰማይን በመደረም ነው። አሁን አክሰንት አንተ ያላግጡ እንዲያቆም ነው። አዳላ እውነቱን ነው የምሩ ነው። ሐቂቃ እኮ ነው። አለ ሐዲሱ አሳየኝ። ይሄ አንብብ። አረብኛ ምን ላይ ነው? ቢያን አልተልቢስ አልጀሚያ ሙጀለድ 7 290 ላይ ፔጅ 290 ላይ አንብበው። ያው ቢያን አልተልቢስ ላይ ማለት ነው። ኢብኑ ተይሚያ አንብበው። አረብኛው ተከፍቶላል እኮ ጃኬቱ የታለ? አረብኛ አንብበውና ተርጉምልን። እኔ እኮ አነበብኩልህ። ይኸው ለምሳሌ በወጣት መልክ አላህን አገኘው። ዙም አድርገው እስኪ እያራከኝ ነው። ሙአዝ አላህን አገኘው ከጃኬቱ በፊት ይኸው እየሰማሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ጌታዬን አይቼዋለሁ በወጣት ቅርጽ፣ በወጣት በሆነ ሰውነት ቅርጽ አሉ። ጸጉሩ ምንድን ነው? አምረደለው ወፈረት አራራከው እኮ ጸጉሩ ምንድን ነው? ጸጉሩ ፍሪዝ የሆነ ፍሪዝ ሲባል አሁን አንተ የሆነ ነገር ኖ ወላ አይደለም፣ ወደ መሳቁና ወደ እንትኑ አይደለም። አሁን እኮ ነው መስቁበት እናንተ ሙአዝ ወጣ እንዴ ለሚታርግ ወጣ 50 የለውም ካለ በኋላ ጃኬት ይጣል ይላል። ቅድሚያ አላህን አገኘው እንጂ ጃኬት የለበሰውን ከመጠየቅ በፊት አላህ ራሱ አላህ 50 የለውም ብሎ ጠቀሰና አላህ 50 እንዳለው ወጣት እንደሆነ ወንድ እንደሆነ ጺም እንደሌለው እና ፍሪዛም ጸጉር እንደሆነ ወንዶች ፍሪዝ ጸጉር ያላችሁ ቆንጅዬ የሆናችሁ ጺም የሌላችሁ ፍሪዝ ጸጉር ያላችሁ የኔ ጸጉር ፍሪዝ ነው፣ ጺም የለኝም እኔ። አንተ ቆንጆ ነህ እንዳለ አላህ ቆንጆ ነው ብሏል ኢብኑ ተይሚያ። ሶ አንሳያ የለውም ይላል። ከዛ በኋላ ለፋሽን ሾው ምርጥ ነው። እስኪ አሁን ጀምስን ጠይቁት፣ ሐዲሱን ጠይቁት። አሁን ይኸውልህ፣ እሺ ሙስሊም እሺ
ይቅርታሽ አንዴ እፎይ ማለት ነው። ኮሜንት ዝጋላችሁና ኮፒ ሊንክ ያድርጉ። በጣም እየተቆራረጠ ነው ምናምን ላይክ ኮሜንት ኮፒ ሊንክ አድርጉትኝና ኮሜንት ዝጋላችሁ ኦር ደግሞ እንትን በል መስሎኝ አይ ዶንት ኖ እየተቆራረጠ ነው የሚሉ ያለኝ ኮሜንት አልፎ አልፎ ኮፒ ሊንክ ማድረግ ይችላሉ። ለኛ በደንብ እየተሰማኝ ስለሆነ ከስር እንዲሰማችሁ ከፈለጋችሁ ኮፒ ሊንክ አድርጉ፣ ታብታብ አድርጉት። የኛ አሪፍ ነው ያለኩ ለኛ ውይይታችን አሪፍ ነው። ኮፒ ኮሜንት ላይ ነው እንጂ የተማሩ አይደለም። እና ይቅርታ ቀጥሉ። አንቺ ግን እየተማርሽ ነው ያለሽ። እኔማ ግን በማልከተኛው እንትን አትበል። እፎይ እጅ ሚስራ ግን ታስታውቀኝ። እሺ ቆይተን እናወራበታለን። ርዕስ እንወጣ እፎይ አይ ቆይ እቺን አንዴ ልጨርስና ይሄ ማለት የነዚህ ውዝግብን አንዴ ለምታው ነው ራሴ ኦኬ ማለት እዛው መጽሐፉንም ታወጣልኛለህ ክርስቲያን ተዘጋጅ። አሁን ይሄ ቀድም እያወራን የነበረው ይሄ ስለ አላህ እግር ጀሃነም ላይ ያረጋትና ከዛ ትሞላለች በቃኝ ትላለች የሚለውን ሐዲስ አሁን ከ1000 ሂጅራ በፊት የነበሩ ናቸው። አቡ ሱለይማን ኸጣዊ ይባላሉና ይሄ አዕላሙል ሐዲስ የሚባል ነው። ምናልባት እዛው ሰርች ያርክ ታወጣለህ። አዕላሙል ሐዲስ ላይ ምንድነው ከተባለ ቡኻሪን ያብራሩበት መጽሐፍ ነው። ቡኻሪን ራሱን ቡኻሪን አብራርቶ ቁጭ ያደረጉበት ነው። ከ1000 ዓመት በፊት የነበሩ ናቸው። ማን ስማቸው? አቡ ሱለይማን ኸጣዊ ይባላሉ። እሳቸው ምንድን ያሉት እዛ ቦታ ላይ ሐዲሱ ላይ ገብተው ይሄ ጀሃነምን ለመውላት ያስቀደማቸው ሰዎችን ነው እንጂ እግሩን አይደለም ብለዋል። አሁን እዛው ሐዲሱን ከፈለጋችሁ አውጡት። የአላህን እግር ሳይሆን አላህ ጀሃነምን ለመውላት ያስቀደማቸው ሰዎችን ነው በእነሱ ነው የሚሞላት ነው እንጂ እግሩን አይደለም የተፈለገበት ብለዋል። ያው ቡኻሪ ወሐዲሱ አብራርተውታል። ከ1000 ዓመት በፊት የነበሩ ናቸው። ሂጅራ ማለት ነው። ኦኬ ለምሳሌ አንተ እግር የለውም ጀስት እግር የላችሁም እንደዛ ነገር ነው የምታምኑት? ቀበሪን ምንም እኛ በአካል ምንም አንወስፈውም አንገልጸውም። በአካል ቀበሪ ማን ብሎ የሚያምነው ይሄንን ማ ኢብን ጀርር አልጠበሪ አይ አሁን እያወራን ስለነው ርዕስ ሆኖ እዛ ቡኻሪ ላይ ነገባ። ቡኻሪ ማለት ያው ሰሂ ነው። እዛ ቦታ ላይ ብትገባ እሱ እንትን ሸርህ ስለሆነ አንተ ሸርሁን ነው እያልከኝ ያለው። ሸርሁን ታዲያ ዝም ተቀመጠ እንዴ? ጠበሪ አሁን ለምሳሌ ጠበሪ ኢማም ጠበሪ ትልቅ ቦታ ብትሰጡት ነው። በስንት ዓመተ ምህረት ነበር? ሂጅራ ሶስት ስንት ነበር? እንደዛ አካባቢ ነው። ሶስት ምናምን። ታዲያ ይሄ ማለት እኮ ታቢዒ ናቸው። ታቢዒ ማለት ደግሞ የመጨረሻ ተከታይ ናቸው እንጂ በ1000 ዘመን ላይ የነበሩት የተስማሙበትን የሰለፍና የሰሃባ ንግግር አይደለም። ሸርህ እኮ ነው አንተ ያመጣልኝ። ሸርህ ደግሞ ቡሃሪ ራሱ እኮ ከነብዩ ከ250 ዓመት በኋላ ነው። ሸርሁ ደግሞ ከስንት መቶ ዓመት በኋላ ነው የመጣው። ከአንድ ሺህ ብያለሁ። 1000 ታቢያን የሆነውን እኮ ነው ያመጣውልህ። እንደው እኔ ደግሞ ሰለፍ ነው ያመጣውልህ። ሰለፍ ማለት ደግሞ ከታቢ በላይ ነው። ከኸለፍ ታቢ፣ ኸለፍ፣ ሰለፍ ይቀድማል። ሰለፍ የቡሃሪን ሸርህ የጻፈ ሰለፍ የሚባል ይሄ አልኩ እኮ 1000 ዓመት ሂጅራ እኮ ብያለሁ። ከ1000 ዓመት ሂጅራ በፊት ብያለሁ። አቡ ሱለይማን ኸጣዊ ይባላሉ። እሳቸው ናቸው ያብራሩት ቡኻሪን። ቡሃሪን ለማብራር which is 1000 ስንት 1000 ግባ ያመጣልሃል። 1000 ግባ። ኦኬ ቼክ አድርግለት። ከነብዩ ስንት ዓመት በኋላ ማለት ነው? 400 ምናምን ዓመት በኋላ። አዎ አንተ የጠቀስከው ከነብዩ 400 ምናምን ዓመት በኋላ፣ እኔ ግን የጠቀስኩ ከነብዩ 300። የትኛው ነው ለነብዩ የሚቀርበው? አይደል ታቢዒ ነው እኮ አልከኝ አንተ። ታቢዒ ሆኖ ማለት ይሄ 300 ማለት 300 ሂጅራ እኮ ያልከኝ አይደል? ያንተ ደግሞ 400 ምናምን ማለት ነው። ልዩነቱ አይደለም ወደ ኋላና ወደ ፊት ቁጥራ። እኔ ያልኩት እኮ 1000 ዓመት ሂጅራ በፊት ነው ያልኩት እኮ። አንተ ደግሞ 300 የዛሬ 300 ያው ነው እኮ 1000 ዓመት ሂጅራ በፊት ማለት እኮ አሁን 1400 ምናምን አይደላችሁ? 1446 ነው። which is ስለዚህ በኋላ ካልከኝ 400 ዓመት ማለት ነው አንተ ያመጣው ሰውዬ። አንተ ደግሞ ያንተ ደግሞ የሚቀድመው ደግሞ እንዴት ነው? 1000
1000 ወደ 40 ምናምን 6 አይደለም። እንደዛ አይደለም። which is እኔ ከነብዩ 300 ምናምን ዓመት ነው ያልኩህ እኔ ጠበራኒ ያ ጠበራኒ ሳይሆን ጠበሪ እስቲ ቆይ አውጣው፣ ችግር የለውም አውጣው ዲሱ ኦኬ እንትና ክርስቲያን ቆይ አንዴ ጠበሪን ሜቢ እድሜውን ቼክ አድርግለት፣ እድሜውን አሳየው። ኢማም ጠበሪ 310 ያ 300 ምናምን ያልኩት 310 አገኘው። ቆይ ላውጣለህ፣ እድሜውን ላውጣለህ። ይሄ ይታያል። ቲንክ ደብዛዛ ነው። ጠበሪ 310 ዓመተ ሂጅራ። ስለዚህ አንተ ጄምስ ከጠቀስከው ከ400 ቢያንስ በመቶ ምናምን ዓመት ይበልጠዋል ማለት ነው። አንተ ከጠቀስከው ስኮላር 300 ምናምን ዓመት አካባቢ ቀደም ብሎ የነበረ ስኮላር ነው ማለት ነው ጠበሪ። እና አሁን እያከራከረ ያለው ምንድነው? ይሄ አላህ እግር አይደለም ነው? አዎ አይደለም ነው። እንዴት የዳዕ ቀደመሁ እና ቀደመሁ የሚለው ቀደምት ለማለትም ይሆናል። የምን ቀደምት? ቀደም እግር ነው እንዴ? አንተ ሙሃቢያ ነህ መሰለኝ። ቀደም ከተባለ ደግሞ ሆልድ ኦን ቀደምት ቀደም የሚለውን ቀደምት ብለህ ተርጉመው ሆነ አንተ አይደለም። አሁን ሲጀመር አረበኛ እንግዲህ በጣም ሰፊ ስለሆነ ከዚህ ላይ እዛ አንድ ወርድ ላይ አተኩርልኝ። አንድ ወርድ ላይ ቀደመሁ የምትለው ለእግር ብቻ ናት እንጂ ለሌላ አይሆንም በለኝና ትራንስክሪት ላይ ወይም ቻት ጂፒቲ የፈለግነው እንጠይቅና ብዙ ቀደም ምንድነው ወንድሜ? እኮ ነገር እኮ ነው ሁለቱ ተቀበያለሁ። ቀደም የሚለው እግርና ሰላም ደግሞ ቀድሞ ሌላ ትርጉሙ ንገረኝ እሺ። ቀደም ከእግር ሌላ አቤት አንተን ሐዲስ ታወጣለህ ካሁን አውጣ ብለህ ነው። አይ ካንት እችን ጨርሳት ከወንድማችን ጋርና ይሄ ቀደም ሌላ ትርጉም እስቲ ፕሊዝ። ርዕሱ ያው ነው ለዛ ነው። አዎ እሱ ራሱ ስላመጣው እሺ ሌላ ትርጉም ይስጠኝ። ቀደም ከእግር ሌላ ምን ተተረጎመ? አቅዳም ቢል ኦኬ የቀደም ሊባል ይችል ነበር። አቅዳም እግር ነው። አቅዳም የአንድ እግር ብዜት ነው ልትለኝ ነው። አሁን ግን የሰዎቹ እግር ሊሆን ይችላል ብለህ ደግሞ ስታወራ ነበርና እንዴት ነው እነሱ ኦልሬዲ የጀሃነም ሰዎች ጀሃነም ጋር የቁርአኑ ክፍል 50-30 ካየው ደግሞ እሱ ጠያቂ ሆኖ ነው የሚመጣው። አላህ አላወቀም ሞላች አልሞላች ስላላወቀ ብለውም ጠይቃት يوم نقول لجهنم ይላል። ለጀሃነም ሲጠይቃት አንተ ጭራሽ አያውቅም ትላለህ። አዎ አላውቅም። ለምንድን ነው መሰለ እንደዛ ምለው? በል በቃ ይሄ ፍልስፍና አንተ ሆልድ ኦን እኔ ማውራት አይደለም እኔ ቆይ በተራ እናውራ። ምንድነው ቶ አንተ ከፈለክ you can ቆይ ቁርአኑን ከመጀመሪያ ቁርአኑን ይረዳው ማለት ነው። የቁርአን አንተ ንገረኝ። አንተ ለገሃነም ምላሽን የምንባት ጭማሪ አለን ብሎ የሚጠይቀው ማን ነው? ቁርአኑ የጻፈው ማን ነው? መጀመሪያ ተጨማሪ አለ ወይ ብለህ ትጠይቀዋለች። አረ ለጠይቀ መልስ አንተ ሙስሊሙ እሱን ትነግረኛለህ። እኔ ጂኒ ጽፎታል ብዬ ነው ማምነው። ኦኬ እኔ ሐሳቤን ግን ልጨርስ ፕሊዝ ሌት ሚ ቶክ። በቃ አውቄሻለሁ። ባንኛሻለሁ እንደፈለግሽ ነው። አደብ ስማኝ፣ ሰላም አደብ ሳታረግ ስማኝ ሰላም እኔ እንትን በለ ሰላም እየሰማኝ ነው። እኔ አደብ አለኝ ተራዬን ጠብቄ ያወራለሁ። እኔ ሐሳቤን ላውራበት እኮ ሐሳብ ግድ ላውራ አይደለም ምን ላውራ ቆይ መግባባት እንጂ መጣላት የለም። ማን ሰማህን? አታወራ መጀመሪያ እንድታወራ ለኔ ማውራት I'm a guest like you። እሺ ቀጥል። የምታወራው አንድ ጊዜ አሁን እፎይ እንኳን ራሱ ስነ ስርዓት ይዞ አንድ ነገር ያወራና ከዛኛ ይሄን ስንለው ወይ ደግሞ ሌላ ሐሳብ ይሄን ሲል እሺ እንደዛ ከሆነ ይሄ እንደዚህ ነው የሚል እንጂ በስድብ ጀመርክ አላህ አያውቅም ብለህ ኔጌቲቭ አታውቃለህ። ይሄን ነገር እንግዲህ ሙስሊሞች ምን ያህል እንደሚያናድድ ሆን ብለህ ይሄን ነገር ካወራህ በኋላ ኦፒኒየን ነው ስድብ አይደለም። እሺ ለአንተ ስድብ አይደለም ግን ለኛ ስለሆነ አናገርን ካላስተካከልክ እንዴት ነው ልትሰማ የምትችለው? ወይስ
በሽር በእንትን አድርጉትና ሪስፖንድ መደራረግ ይቻላል። ቻሌንጅ እሱም ያደርጋችኋል። ቀደም የሚለው እግር ነው፣ ለእግር ነው የሚጠቁመው። ሰው ቀደማሁ ሲል ደግሞ እግሩን ይከታል ለማለት ነው። እግሩን ነው የራሱን እግር which is ያላህን ንብረትነቱን የሚያሳይ ነው። ሁ የምትለዋ የሱ ሂዝ እንደማለት ነው። ስለዚህ ዛሬ ማውራት ትችላላችሁ እንዱሳ ትደራረጉ። እኔ አላህ ያቀም ያልኩበት ለምንድን ነው? ጥያቄ እየጠየቀ ነው አላህ። አንድ ሰው እንግዲህ የሆነ መልስ እያወቀ ሊጠይቅ ይችላል ብለህ ትመልስ ትችላለህ። ግን ቁርአን ሱራ 50:30 ላይ ይጠይቃል አላህ ለገሃነም የምንሞላበትን ጭማሪ አለን ብላ የምትጠይቅበት ሞልተሻል ብሎ ስለጠየቃት ነው እሷ ጭማሪ የምትጠይቀው። ከዛ ተፍሲር ይሄ ሐዲሱ ጋር ስንሄድ ደግሞ እግሩን ሲጭንባት በቃኝ ትላለች። የሰዎቹ ነው ብላችሁ ከገለጻችሁት ሰዎቹ ኦልሬዲ ገብቷል ገሃነም። እንዴት ነው እነሱ ተመልሶ እግራቸውን የሚጭኑት? ይሄ እግር የአላህ እግር ነው። ጀሃነም እንድስክትሞላ አድርጎ የሚጫናት የአላህ እግር ነው ያልኩት። ቴንክ ዩ እኮ አሁን እያስገደድከን ያለው አጎቴ እየሰማኝ ነው። በቃ እኔ ጨልጬዋለሁ ማን እንደሆነ በቃ ዝለዩ አርፌዋለሁ። በቃ ያራዳ ልጅ ዳረጅ ምን ታረጉልኝ? እሱ እኮ ሙስሊም አይደለም። ሜቢ ሙስሊም መስሎ ነው። በቃ እንደዛ ነው መጀመሪያ መሰለኝ። ለዛ በቃ እንትን ክርክሩ አያስፈልግም ብዬ ነው። አዎ ሙስሊም አይደለም። ምንም አይደለም። ባይሆንም ስርዓቱ ይዞ በስነ ስርዓት ቀስ ብሎ እንዳንተ ያወራል እንጂ በሰው ቤት መጣህ ምንድነው? እኔ ስርዓት የጎደለኝ ነገር አድርጌያለሁ ነው። አማርኛ ትችላለህ አይደለ? አይ ቲንክ ሚስ ኢንተርፕሬት ተደርጋችኋል። በቃ እንደዛ ከሆነ ሰላም ታውቁ ነው ገብቶኛል። በሽር አግኝቶት የሚያውቅ መሰለኝ እኮ ተገናኝታችኋል እንዴ? በሽር የሆነ ሰዓት እኔ ቤት ተገናኝታችኋል እኮ አውርታችኋል። አስታወስከው? ሰላም ተገናኝታችኋል ማለት አዲሶች አይደሉም። ግን ምንድነው የሆነ ሀሳብ ሲሰጥ ለምንድን ነው ስድብ ተብሎ የሚቆጠረው? I'm giving an opinion። እኔ ሀሳቤን እየገለጽኩ ነው። ያንስ ነው እንጂ በሽር በሽር ጋር የሆነ ሰዓትም ተገናኝታችኋል። ቆይ we are all guests። ይሄ የፎይ ቤት ነው። ሁላችንም ጌስት ነን። በየተራ እናውራ ነው ያልኩት። እኔ ምን አልኩኝ? እሺ ምን ትላለህ መሰለህ? አላህ እንደዚህ ብሎ ጀሃነምን የጠየቀባት አያውቁም ወይስ ምንድነው ብለህ ብትጠይቀለኛ አማርኛ ያምራ ላይ የምትለው እንሰማሃለን። ወደ መልስ እንሄዳለን። አላህ አያውቅም ብለህ ራስ ከደመደምክ ግን አልኩ ይሄ ክርቢት ነዳጅና ክርቢት እንደመጫር ነው። ሌላ ምንም እንትን የለውም። እኔ እኮ አማርኛ እኮ አስተካክም ያለው እንደዛ ብለህ ነው ያ አረዳዳችሁን ማለት ችግር የለውም። ዋና ፖይንታችን ግን ምንድነው እሱ አሁንም ገሃነም የምትሞላበትን ነው። ነገር ግን ገሃነም የምትሞላበት በእግሩ ነው። እግር የምትል ግልጽ ቃል አለች። ቀደም የምትለዋ እግርን የምትመለከት ነች፣ የምትጠቁም ነች። ፊሃ የምትለው አላህ እግሩን ገሃነም እንደሚከት የሚጠቁም ነው። ሰው በዚህም መሰረት አላህ ከሰዎች ጋር ገሃነም ይገባል የሚል ፐርሚስ ሰርተናል እኛ ማለት ነው። አዎ እሱ አሁን የእናንተን አባባል እግር ነው በሚለው ከአረበኛ ትራንስሌት ወይም ደግሞ እነሱ እንኳን ተውት እናንተ እንትን ያለ እነሱ እንኳን ወሃቢይ እንኳን ራሳችሁ እግር በሚል ብለው በኢፋ አስቀምጠውታል። ግን አልቀደም የሚለው አረበኛ ቋንቋ ለእግር ብቻ ነው እንጂ ለቀደምትም አይሆንም ተብሎ ሊደመደም አይችልም። ምክንያቱም አልቀደም የሚለው ለቀደምትም ይሆናል ተባለ። አሁን እኛ ሁለቱ ተቀብለናል። ለእግርም ይሆናል ነው እንጂ እግር አይደለም። ለዛ ነው ይሄ አይደለም ለዛ ነው አልተባለም። ቃሏ ቀደም የምትለው ለእግር ልክ እስተዋ የምትለው 15 ትርጉም ቆመ ሄደ ምናምን እንደተባለው ብዙ አይነት እንደተባለው ይሄም እንደዛ ትርጉም አለው ሲባል ግዴታ እንደዚህ ነው እግር ነው በቃ በእግር ይወሰዳል። እነሱ እንደዛ ብለው ይወስዱት እንስከታ አይደነስ ሁሽ ይገባበትስ ቀደመ ሁሽ ሲሆን በቃ ይሄ እፎዬ አንዴ ክፈትልኝ። እሺ ክርስቲያን አግዘኝ፣ ተባባረኝ ክርስቲያን ጀምሳ አንዴ ቆይ ገጽ 3 ቡኻሪ ቡኻሪ 3 ገጽ 3 1908 ላይ ክፈትልኝ። ወዲም 3 ለማለት ነው። አዎ ማለት ይሄ አሁን 388 ሂጅራ ነው። ተቀድሞ ከጠበሪ ይበልጣል ማለት ነው አይደለ? 388 ሂጅራ ላይ የነበሩ ናቸው። ጠበሪ ማንም ይቀርም የለም አይደለም። ጠበሪና ቡኻሪ እኮ ነው የምልህ።
ቡሃሪማ ይቀድማል። ጠበሪም እኮ አሁን ሰሂህ ተብሎ አይቀበልም እኮ አሁን ማንም ሰሂህ ነው ተብሎ ማንም ብሎ አይቀበለው። ቡኻሪና ሙስሊም ነው። እኔ አልቀበልም። አሁን ጠበሪ ብትለኝ ከቡኻሪ ያስቀድመ ማለት ነው። ቡኻሪ ነው የምቀበለው። ቡሃሪ ይቀድማል እኮ። ቡሃሪ ላይ ከጠቀስክማ እኛ ለምን ሌላ ቦታ እንሄዳለን? ቡሃሪ ላይ ከጠቀስከው አዎ በቃ ተከታተው እኮ እነሱ ቡሃሪ 250 አካባቢ ነው። 250 ከጠበሪ 60 ዓመት አካባቢ ይቀድማል። ከዛ በኋላ የሚመጡት ሌሎቹ አሉ። ሙፈሲሮቹን ከጠቀስክ ግን ከጠበሪ በኋላ ነው የሚመጡት። ከሐዲሶቹ ቀጥሎ ግን ያለው ማነው? ጠበሪ ነው። አዎ አሁን ግን በቃ እሱን ክፈትልኝ። 1900 ገጽ ማለት ነው። 1908 ላይ ቮሊዩም 3 ማለት ነው ገጽ እዛ ላይ እናገኘዋለን። ተናገር፣ ችግር የለውም ተናገርና። እሺ ምን ይላሉ አሁን እዛ ላይ? በቃ ቦታውን ያዙት እናንተ፣ ገጹንና ቮሊዩሙን ያዙት። አይ ቲንክ አሁን እሳቸው ማን ናቸው? ቡኻሪን እኮ ነው የምነግርህ። የቡኻሪ ላይ ነው ኪታቡ፣ ቡኻሪ ላይ ራሱ ቡኻሪ ነው። ሐዲስ ቡኻሪ ሸርህ ማለት እኮ ቡኻሪ አይደለም። ቡኻሪን ያብራራው በለኝ። ቡኻሪን ያብራራው እኮ ቅድም ብያለሁ። ጀምረን ነበር እኮ መጀመሪያ። which means ቡኻሪ ሳይሆን ቡኻሪው ለ250 ዓመት አካባቢ ነው። ሸርሁ ደግሞ ከዛ በኋላ የሚመጣ ነው። በመቶ ዓመታት በኋላ የሚመጣ ነው። ከቡኻሪ 380 ምናምን አካባቢ የሚመጣ ነው። which is ከጠበሪ በኋላ ማለት ነው። ከጠበሪ አይደለም፣ ቡኻሪን ነው አሁን እኮ የምንይዘው፣ ጠበሪን አይደለም። ስለ ጠበሪ ሳይሆን ስለ ቡኻሪ ያወራ። ስለ ቡኻሪማ ከሆነ ሐዲሱን ነው የምጠቅሰው፣ ቀጥታ ዳይሬክት ሐዲሱን ነው የምጠቅሰው። አብራሪው ከሆነ ደግሞ የአብራሪው ሐሳብ ይሆናል። ዛሬም ያብራሩ አሉ። ኢብን ከሲር አለ ለምሳሌ፣ ሌሎች እነ ኢብን ሀጀር አልአስቀላኒ ያሉ ቡኻሪን ያብራሩ ሰው እነሱ የመጡበት በኋላ ነው። ሐዲሱ ግን ቀድሞ ነው። ስምምነት አለ። ለምሳሌ ሙሐዲስ ለመሆን ዘጋቢ ለመሆን ዝም ብሎ ከመሬት ተነስቶ እኮ ማንም አይሆንም። ቡኻሪን ማነው ሸርህ ማድረግ? እሱ እኮ የታወቀ እኮ ነው። የቡኻሪ ሸርህ በዋናነት ኢብን ሀጀር አልአስቀላኒ ነው። በሂስትሪ ደረጃ ደግሞ ኢማም ጀረር ቢን አጠበሪ ሙሉ ስሙን አይ ቲንክ እስኪዋለው ሰላም ይረዳኛል። ከሱ በላይ ማንም ተቀባይነት ያለው የለም። እንትና ጠበሪ እኛ ሸርህ ነው የምንቀበለው። ዋህብያ ከሆነ ዋህብያና እናንተ ምናልባት ፊት ለፊት ነው የምትቀበሉት። እኛ ደግሞ ሸርህ ካልተደረገ ደግሞ የኛው ሁላችሁ ነው የምትቀበሉት። ዋህብያዎችም አባሾችም ነው የምትቀበሉት። ምክንያቱም ቀደምት የነበረ ስለሆነ ቀደምት ሁሉም ይቀበሉታል። አይደለም እንኳን ይሄ የአላህና የመልእክተኛው ቃል ቀጥታ ሊፈሰር ይቅርና የኔ እንኳን አማርኛ እኮ በቅጡ አይገባውም እኮ አሁን ማንም ማለትም እንደው ዝም ብሎ እንኳን ይሄው አሁን አማርኛ እንኳን አፍ የፈታንበት ቋንቋ ነው። ግን አማርኛ ብናገር ምን ለማለት ፈልገህ ነው እኮ የሚል ህዝብ ነው ያለው እና ዝም ብሎ ማንኛውም ተነስቶ አይፈስረውም አሁን። ስለዚህ ገብተን እናያለን። ስለዚህ እንዴት ነው የምንስማማው? ቀደምቶቹ እግር ብለው ከተረዱት በኋላ የመጣው ደግሞ አልተረዱም። እግር አላሉም፣ እነሱ አላሉም። አሁን ያሉት አይ ቀደምቶቹ ለምሳሌ አንተ ምንድነው ብለው የቀደሙት ናቸው ብለው አይደለም ያስቀመጡት። እግር ብለው እጅ ሲሉ እጅ ብለው ነው ያስቀመጡት። ፊት ሚለው ፊት ብለው ነው ያስቀመጡት። ያስቀመጠ የለም። ለምሳሌ እጅ ሚለውን አንተ ምን ብለህ ነው የምታስቀምጠው? እሺ ቁዋ ኃይል። እሺ ሁለት ኃይል ተብሎ ይነገራል? አይ አንድ ኃይል የሱ ብቻ የአምላክ አንድ ኃይል ብቻ። አዳ 38:75 ቁርአን ላይ እኮ የሚለው ሁለት እጆቼ በሁለት እጆቼ አላህን ሰዎች አደምን ለፈጠርኩት ይላል። በሁለት ኃይሎቼ ተብሎ ምን አይነት ንግግር ነው? አይባልም አልከኝ። አንድ ኃይል ነው ግን በሁለት እጆቼ ነው የሚለው ክፍሉ። ትክክል። አዎ አሁንም አንተ ከአንድ አካል ላይ እኔ አንድ ሆኜ ሁለት እጅ ነው ያለኝ ማለት ነው። እንደ ሰው ገብቷል አይደለ? ሲፈሰር እኔ አላህ በሁለት ኃይሎቼ እያለ ነው እያልከኝ ነው? ሁለት ኃይሎች አይደለም። እኔ አንድ ዕቃ ሳነሳ በሁለት እጄ ነው ማነሳው። ይሄ ማለት አንድ ኃይል ነው። ስለዚህ አላህ ከኔ ጋር ምሳሌ እየወሰደ ነው ከእጄ ጋር ማለት ነው? አይደለም። እኔ ወሰኳል። እኔ እየሰጠሁ ነው ያለሁት። እኔ እንኳን በሰው ደረጃ እየሰጠሁ ነው ያለሁት። እሱ ሁለት ኃይሎቼ ሁለት ኃይል ተብሎ ይባላል ስለ አይባልም አልከኝ። ሁለት እጆቼ እኮ ነው የሚለው በግልጽ።
አንተ ማይካ ውሃ የሞላ ማይካ በእንተነሰው በአንድ እጅ ነው እንዴ? ንገረኝ። ኦኬ አላህም እንደዛው ነው የሚሰራው እያልከኝ ነው? በሁለት ኃይሎች ወደዛማ ምሳሌ በጭራሽ ስልክ ሰውኛ እንኳን ብናስበው እንኳን አንችልም ማለት ነው። አይደለም እንኳን ፈጣሪ እና አላህም ሳይችል ቀርቶ ነው በሁለት ኃይል የሰራው እያልከኝ ነው? አይደለም፣ በሁለት ኃይል የሚባል ነገር የለም። አንድ ኃይል ነው። አንድ ፈጣሪ፣ አንድ ኃይል ነው። በቃ ክፍሉ የሚለው ደግሞ በሁለት እጆቼ ነው የሚለው። ሁለት እጆቼ ከሆነ ደግሞ እጆችን ኃይል ብለህ ከተረጎምከው ሁለት የሚለውንም ደግሞ በሁለት ኃይሎች ይሆናል ማለት ነው። ሁለት ኃይሎች አሉ ማለት ደግሞ ሱራ እንትን ላይ 10 ነው ጠፋኝ። አይ ቲንክ ረሳሁት። ሁለት እንትኖች ቢኖሩ አንደኛው በአንደኛው ላይ በላይ ይሆናል የሚለው which is በአገዛዝ ላይ በላይ ይሆናል አላህ ልጅ ካለው ከዛ ሁለት ኃይሎች which is ሁለት አምላክ ቢኖር በእንትን ላይ ስለዚህ ሁለት ኃይሎች አሉት ማለት አለ። እርስ በርሱ ይጣላል ማለት ነው ከኃይሉ ጋር አይጠለም ግድ የለም። ለመሰለ ኢና ይላል ኢና በነይና ሰማአ ቢአይዲና እኛ ሰማይን በእጃችን ገነባ ነው ይላል። هذا هو ابن عباس ታህብይ ናቸው። ምን አሉ? ሊቅ ናቸው። ከእሳቸው ጋር ቁጭ ብሎ የተማሩ ናቸው። ምንድን ያሉት? በኃይላችን ነው ለማለት ነው እንጂ በእጅ አልተፈለገም አለ። ኢዘን አሁን ምንድነው እዚህ የተፈለገው? ጀምስ እጅ ብለውን ስታመጣው ከሆነም አያስኬድ ኃይል ነው የሚለውን ስታመጣው በዚህትን እኮ በዚህት ካያስኬድም ለማለት አሁን በዚህት አይደለም የተፈለገበት። ለምሳሌ እኛ ሲል ለኩራት የሚጠቀመው ቃል ነው። አላህ ብዙነቱን አይደለም የሚጠቅሰው። ምክንያቱም እኛ የምንጠራው አላህ ብለን ነው፣ አንድ ብለን ነው። በዚህትን እኛ የሚለውን አልጠቀስኩም እኮ እኔ በእጆቼ በሁለት ልበል ሁለት ቁጥር ነው የጠቀሰው እንጂ ዝም ብሎ በዚህትን አይደለም። ወይንም እኛ የሚለውን ቃልና አይደለም ጥያቄ እኔ በሁለት እጆቼ ለፈጠርኩት እንጂ በኃይል ለፈጠርኩትማ ከሆነ አላህና አይምን ኢብሊስን በተለየ ሁኔታ አለ ኃይል ነው እንደፈጠረው። እሱ ከመላእክ ነበረ መላእክም ነበረ። ግን አሁንም ምንድነው እያንዳንዱ በኃይል ነው። በቃ አንተ ነው ቁዋ ነው የተባለው እንጂ ነገር ስለሌለ ስፔሻል ነገር አይኖርም ለኢብሊስም። ስለዚህ ለአላህ አይሚን ለእንትና ለአደም ግን ስፔሻል ነገር አለ። ምን በእጆቹ ነው የሰራው አደም በተለየ ሁኔታ በእጆቼ በምንም በሁለት እጆቼ ስለዚህ በሁለት እጆቼ ነው አይደለ ተፈጠርኩት ለምን ከመስገጥ ምን ከለከለ ብሎ ይለዋል። ስለዚህ ሁለት እጅ እንዳለው በግልጽ እየነገረው እንጂ እነሱ በኃይል የፈጠረው ቢሆንማ ነቲንግ ምንም አዲስ ነገር አይኖርም ነበረ። ይሄንን ደግሞ ጠበሪ ቮሊዩም 1 ላይ ፔጅ 262 ላይ ጭቃ ቡክቶ በግራ እጁ የሚገማ ጭቃ በቀኝ እጁ ደግሞ ጥሩ ሽታ ጭቃ ያለውን አድርጎ ሁለቱን ጠፍጥፎ እንደሰራው አደምን ይናገራል ክፍሉ። አልተቀበሏቸውም። በዘመን የነበሩ ሙፈሲሮች አልተቀበሏቸውም። የማደረሳ ነው ንገረኝ እስቲ። የማደረሳ ነው ይሄንን ያሉበትን አልተቀበላቸው ባይዘይ ጠበሪ በጣም ተቀባይ እንትን ነው። አልተቀበሏቸውም የሚል ማስረጃ አምጣልኝ። አለ ሙሐዲሶች አሉ፣ ሙፈሲሮች ነው ያልኩት። ሙሐዲሶች በራሳቸው አስቀመጡት አለ። ለምሳሌ እዛ ቦታ ላይ ይሄንን አላህ ጥበቡን ለመግለጽ እንጂ እጅና ወይም ደግሞ ማቡካቱን ፈልጎ አይደለም ይላሉ። ኦኬ። ስለዚህ ቁርአኑ በግልጽ እየነገራቸው እያለ ቁርአኑን የሚያስተካክሉ ከጊዜ በኋላ የመጡ ሰዎች ናቸው ማለት ነው ቁርአኑን የሚያርሙት። ምክንያቱም ለምንድን ነው የሚሆነው? ቁርአኑ ግልጽና የተብራራው ነኝ ይላል። ሱራ 12 111 ላይ፣ ሱራ 16 89 ላይ፣ ሱራ 6 114 እስከ 115 ላይ ግልጽና የተብራራ ነገሮችን ሁሉ ገላጭ የሆነና አብራሪ ነው ይለዋል። ከዛ ግልጽና የተብራራው ነኝ ያለኝ መጽሐፉን አንስቼ ሳነበው ደግሞ አዳምን በሁለት እጆቼ ነው የሰራሁት አለኝ። ከዛ አንተ መጣህ ግን በእጆቹ አይደለም የሰራው ትለኛለህ። እሱ ግን ቁርአኑ ሳነበው ግልጽና የተብራራ ነው የሚለው በሁለት እጆቼ ነው የሰራሁት ይለኛል። ከምንድን ነው የሰራኸው ብዬ ስጠይቀው ሱራ 15 ቁጥር 26 ላይ፣ ሱራ 15 33 ላይ ከሚገማ ጭቃ እንደፈጠረው ይነግረኛል። እንዴት ነው የፈጠረው? ከሚገማ ጭቃ እንዴት ነው የሰራው? በሁለት እጆቹ ይላል። አንተ መጥተህ ኖ አይደለም እያልከኝ ነው። ሙፈሲሮች ሲሄድ ደግሞ የሚገማ ጭቃን አብኩቶ ከዛ በኋላ በሁለት እጆቹ ጠፍጥፎ እንደሰራው ይነግሩኛል። ደብል ስታንዳርዳቱን እኔ ሳመጣልህ ሙፈሲሮቹን አልቀበልም፣ አንተ ስታመጣ ደግሞ እቀበላለሁ ካልከኝ ሙፈሲሮቹን ከነንተዋቸውና ስለዚህ ምን እንሆናለን? ሐዲስና ቁርአኑ ላይ ብቻ እንቆማለን ማለት ነው። ልክ ነህ። እዛ ላይ ብንቆም ይሻላል አሁን። ምክንያቱም ዞሬ ወዴት ወስዳለሁ መሰለክ? ቀደም አንተ ያልከኝ አሁን ምንድነው ቁርአኑ ግልጽ ነው የተብራራ ነው ብለኸኛል።
እያነበብክ ደግሞ ያለው ደግሞ አንቀጾች ናቸው፣ አያ ይባላሉ በአረብኛ። ስለዚህ ምንድነው ቀደም እንዳልኩ አሻሚና ግልጽ የሆኑ አሉ፣ ወደዛ እንሄዳለን ማለት ነው። ስለዚህ አንተ አሻሚ ነው ስትለኝ እኔ ደግሞ ግልጽ ነው ብዬ እልሃለሁ። ስለዚህ አላህ ግራ እያጋባን ነበር ማለት ነው። ግራ አያጋባንም፣ ምክንያቱም ሁለቱንም ስላወረደ ሙተሻቢውን እናያለን። ሄደን ሙተሻቢውን ስናይ ደግሞ ጀምስ አንተ ሙተሻቢ ነው በሁለት እጆቼ የፈጠርኩት የሚለው ግልጽ ያልሆነ ነው ብለህ ብትጠቅሰው፣ እኔ ደግሞ ኖ ግልጽ ነው ይሄ ሁለት እጅ እያለኝ እንዴት ነው ግልጽ አይደለም የምትለው? ይሄንን እንዴት ትጠቅሳለህ ብዬ እኔ ደግሞ ሞግታለሁ። አዎ ስትሞግተኝ ደግሞ ታውቃለህ፣ አሁን ዞሮ ዞሮ አላህ በምንም አይነት ቅርጽና ሁኔታ ምንም ይዘት ቦታ የማይፈልግ መሆኑን ለማጥራት ወዴት እንሄዳለን? ወደ ሱረቱል በቀራ በቃ ዩእሚኑና ቢልገይብ ያለው በማይታይ ነገር ያምናሉ ወደሚለው ተሰብስበን እንሄዳለን ማለት ነው። እሱ እኮ ምንም ችግር የለውም ታዲያ። በቃ ይሄ ነው የሚፈልገው ዋና ታዲያ። እሱ ምንም እንትን አያመጣም እኮ ወይም ግጭት ይሆናል አንድ፣ ሁለተኛ ደግሞ ከዚህኛው ጋር ምን አገናኘው ብዬ እንትን እልሃለሁ። ፕላስ ደግሞ ያገናኘዋል። ቆይ ሐዲሳቶች አሉ አላህ ቦታ ሊፈልግ እንደሚችል ስፔስ ኦኩፓይ እንደሚያደርግ መረጃዎች ደግሞ አሉ። የቁርአን ደግሞ ለጣማኔ ወደ ሐዲስ አልወርድም፣ ቁርአን ነው ዋንደኛው። እንደዛ ከሆነ ደግሞ እኔ ደስ እያለኝ ቁርአኑን ብቻ የትም ሳትወጣ ብዬ ማዕት ጥያቄ ጠይቅህና ቁርአን ላይ ልውጣና ምላሽ ላምጣ ትለኛለህ። ቁርአን ራሱ ምንድነው ብዬ ጠይቀው ሙተሻቢ ነው ብዬ ሙተሻቢ ከሆነ ሙተሻቢ እልሃለሁ፣ ግልጽ ከሆነ ደግሞ ግልጽ ነው እልሃለሁ። እንደዛ ከሆነ እኔ ቁርአን ራሱ ልብ በል ቁርአን ብለኸኛል አይደለ? 114 ምዕራፍ እንዳለውና ቁርአን ይሄንን የምታነበው ራሱ መጽሐፍ ለመሆኑ ምንድነው ማስረጃ ብዬ ጠይቃለሁ። እሱን እኮ የትላንት ወዲያ ምናምን በጣም አውራንበት እኮ ቁርአን ከአላህ ዘንድ ለመሆኑ አውራንበትና ተማመነን እኮ። ከቁርአን አልወጣም ብለኸኛል። ይሄ ቁርአን ያልከው አካል ራሱ በማን ላይ ነው የወረደው? የሰውየውን ስም ጥቀስ እልሃለሁ። ከዛ ይሄ ሰውዬ የት ሀገር ነው የኖረው? ኬንያ ነው? ሱዳን ነው? ኢትዮጵያ ነው? ወይንስ አሜሪካ ነው? እንግሊዝ ነው? የት ነው ብዬ ቁርአን ላይ ብቻ ሆነ መልስልኝ እልሃለሁ። ችግር የለውም፣ ቀላል እኮ ነው። እንመለስ ካልክ ቀላል ነው። ከመለስክልኝማ ደስ ይለኛል እኮ። እንመለስ ካልከኝ ያው ቁርአን ባለፈው በጣም ነው ያወራነው፣ ከትናንት ወዲያ ምናምን በደንብ ነው ያወራነው እኮ። ምን ይሆናል መሰለህ ቁርአን ላይ ብቻ ስትለኝ አሁን ቁርአን ብቻ ማያዋጣ ሲሆን ወደ አዲስ ትመጣብኛለህ፣ ከቁርአን ትወጣለህ ማለት ነው። ስለዚህ አንደኛው መረጃ ቁርአን ነው። ከዛ ንቅንቅ አይደለም። ኦኬ ከቁርአን ንቅ ማትል ከሆነ ስለዚህ 114 ምዕራፍ ቁርአን እንዳለው እስቲ ማስረጃ ስጠኝ። ማለትም ቁርአን 114 ምዕራፍ የሚባል አለው የሚል ማስረጃ ስጠኝ እስቲ፣ እንዳልተቀነሰበት እንዳልተጨመረበት። ማስረጃው እኮ ራሱ አንተ አሁን በአፍ የጠራው ቁጥር እኮ ነው ራሱ። ስለዚህ ለመኖሩ አለመቀነሱና ለመጨመሩ ምንድነው ማስረጃ? በእሱ ውስጥ ከኡስማን በኋላ አራተኛው ኸሊፋ ወይም የእስልምና ፕሬዝዳንት ሆነው በሳቸው ጊዜ ተሰብስቦ ከጻፈ በኋላ አልተጨመረም አልተቀነሰም እልሃለሁ። እናመሰግናለን። በአንተው ንግግር በደቂቃ ውስጥ ቅድም የተናገርካቸውን አስተምሮ ውድቅ አደረካቸው። ምን አለን መሰላችሁ? ከኡስማን በአራተኛው ኸሊፋ በኋላ አልተጨመረም አልተቀነሰም አለን። በራሱ ንግግር ተሰብስቧል ያልኩት። ስለዚህ ኡስማን የፈለገውን ቀንሶ የፈለገውን ጨምሮ ጻፈ። ከዛ በፊት ግን ሲቀነስ ሲጨመር ነበር። እናመሰግናለን። አባቴ እንደዛ አላልኩም፣ እባክህ የነበረውን ነው ያተሙት። ምክንያቱም ጀምስ የመጀመሪያ ፋላሲን አይነት እንደሰራ ታውቃለህ። ከቁርአን አይደለም ቆይ አልወጣም። አሁንም አቡፎይ ከቁርአን አልወጣም ብለህ ማንን እንደጠቀስክ ታውቃለህ? ኡስማንን ነው የጠቀስከው። ኡስማን ደግሞ ኡስማን ማለት ሰብሳቢ ናቸው። ሰብሳቢ እየሰማሽ ያው የመጀመሪያ ስህተት ምንድን ነው? ከዛ በኋላ አልተጨመረም አልተቀነሰም ማለት ኡስማን ከሰበሰበ በኋላ አልተጨመረም አልተቀነሰም በኢምፕሊኬሽን ከኡስማን በፊት ሲጨመር ሲቀነስ ነበር። ኡስማን የሰበሰበውና ያደረገው አልነበረም። የነበረውን ነው ብያለሁ። የነበረው ማለት አልተጨመረም አልተቀነሰም ማለት ወይ። ሁለተኛ ስህተት ምንድነው? እሱ ኡስማን ቁርአንን ሰበሰበና እንደዚህ አድርጎ አጻፈ የሚለው ማስረጃ ስጠኝ። አሁን ከቁርአን ላይ ኡስማን የሚል ስም ራሱ ሰለኝ። ለምን ኡስማን የሚል አለ? ክፈት፣ ቁርአን አሳያለሁ። ፊት ለፊቱ ላይ ቆዳውን እንደከፈትከው አንድ ገጽ ተነሳለ። ከዛ ኡስማን የሚል አለ። አረብኛ የምታነብ ከሆነ ቁርአን አጠብቃለህ። ክፈቱለት። እሺ ክርስቲያን
ስለዚህ ያ ቃል ደግሞ አላህ እንደዛ እንዳለ ታሳየኛለህ መልሰህ። እሱም ቃል ምን መሆን አለበት መሰለህ? እንዳትረሺ ግን ሰብሳቢ ነው ብዬሻለሁ። ሰብሳቢ ነው ብዬሃለሁ እንጂ አወረደ ጻፈ አላልኩም። አወረደ ጻፈ አላልኩም። ነገር የለውም። አትግቡ፣ የትም አትግባ። ከፈትልህ አይደለም የትም አትግባ። ቁርአን ተሰበሰበ በሳቸው ዘመን እንጂ ተጻፈ አላልኩም። በደንብ ስም አማርኛውን ችግር አለው እንጂ ችግር የለውም። በቃ ቁርአኑ እንደዛ እንደሆነ በቁርአኑ ከ114ቱ ምዕራፍ ውስጥ አሁን ታሳየኛለህ። በኡስማን እንደተሰበሰበ በ114ቱ ምዕራፍ ውስጥ ነው ታሳየኝ። አይደለም ሙሉ የሰበሰበው 30 ጁዝ ቁርአን የሰበሰበው በሳቸው ዘመን እንጂ እሳቸው አልጨመሩም አልቀነሱበትም። ችግር የለውም። በቁርአን ውስጥ አሁን ይሄን ማስረጃ እሳቸው በመጀመሪያ ደረጃ እንደሰበሰቡት ከቁርአን ውስጥ አሳየኝ። ከቁርአን ውስጥ ያ እንዴት ነው ከሱ በኋላ መጥቶ ሙሳፍ የሚባለው የመጣው? አይደለም ሙሳፍ እሳቸው ሙሳፍ ብለው ሙሳፍ ማለት አልነግርህም ፈልገህ አገኝ አረብኛ አማርኛውን ትርጉም ሙሳፍ ተብሎ ተሰይሞ የተጻፈው ግዕዝ ነው። መጽሐፍ ማለት እሳቸው የጻፉት ግዕዝ አይደለም አረብኛ ነው። መጽሐፍ ማለት ሰብሳቢ በመጀመሪያ ደረጃ ያለ አልወጣም ካልክ በኋላ ከቁርአን ፍንቅጫ ለምጠቅሳቸው መረጃዎች ለማወራቸው ካልክ በኋላ ደጋግመህ ኡስማን አልክ which is ከቁርአን ውጪ ካልሆነ ቁርአን ውስጥ አሳየኝ ብዬ ብጠይቅህ ለዛ ነው። ከቁርአን አልወጣም ብለህ ስለጀመርክ ነው። ከቁርአን ወጥተህ ነው አሁን እየነገርከኝ ያለው እኮ አልወጣም እኮ አሁንም እኮ ኦልኬ አልተግባባንም። እሺ ማትወጣት ሆነ ቁርአንን ኡስማን ሰበሰበ የሚል ስጠኝ እስቲ። አይደለማ ርዕሳችን እኮ እሱ አልነበረም። አሁንም እኮ ስለ አላህ እያወራን ነበረ። ስለ አላህ ደግሞ ምንነት ደግሞ ባህሪ ስለ አላህ እያወራን ምን ሆነ መሰለህ ጀምስ፣ ስለ አላህ ሁለት ቀኝ እጆችን ለምሳሌ አነሳውና ኃይሉ ነው አልከኝ። ኦኬ ስለዚህ እንደዚህ ከሆነ ኃይሉ ነው ካልከኝ አላህ በኃይሉ ነው የፈጠረው ለማለት ነው አልከኝ። በሁለት ኃይሎቹ ነው አላህ የፈጠረው ማለት ነው። ሁለት ኃይሎች አሉት። ስለዚህ የአላህ አትሪቢዩት ከሆነው አንዱ ኃይሉ ሁለት ነው። ኦኬ ዳትስ ፋይን። ስለዚህ አላህ ሁለት ኃይሎች አሉት። ቁርአን ላይ ደግሞ ምን ይላል? ሁለት ኃይሎች ካሉ አንዱ አንዱን ይፎካከራል ይላል። ስለዚህ አላህ የሚፎካከር ኃይል አለው ማለት ነው? የለም እንደዛ ምን የለም። እሺ ሁለት እጆቹ ማለት ምን ማለት ነው? ሁለት እጆቹ የተፈለገበት ብያለሁ። ሁለት እጆቹ ቁጥራት ላይ የተፈለገበት ብያለሁ። ኃይልን የተፈለገበት ማለት ምን ማለት ነው? እጆቹ ማለት ምን ለማለት ነው? ኃይሉ ማለት ኃይል ሁለት ኃይሉ ማለት ነው። እናመሰግናለን። አላልኩም በራስህ ማለት ትችላለህ። መፍትህ ነው። እጆቹን ተርጉምልኝ አልኩህ እኮ። እጆቹ ሲል ምን ለማለት ነው? ኃይል ነው። ልብ በሉ ቁርአኑ የሚለው በሁለት እጆቼ ይላል። እጆቹ ሲል ምንድን ማለት ነው ስለው ኃይል ማለት ነው አለኝ። በሁለት ኃይሎቹ አይባልም እኮ እኔም እንደማይባል ስለገባኝ እኮ ነው አሁን እንትን እየጠየቅኩ ያለሁት። እንደዚህ የሚባል ነገር ሁለት ኃይል ካለው ደግሞ አላ አንደኛውን ኃይል እየተቃወመ እየተጣላ ነው የሚኖረው ማለት ነው። አንድ ፈጣሪ ከሆነ ማለት ነው አንድ ኃይል ነው ያለውና የሱን ደግሞ አንድ ኃይል አለው። አንድ እንደዚህ ያለው አንድ ይሄ ሁለት እንደዚህ የሚባል ነገር የለውም። ለዛ ነው አንድ ከሆነ ኃይሉ አንድ ነው። ቁርአኑ ቻሌንጅ የሚያደርገው አለ። ሁለት ኃይሎች ካሉ አይስማሙም ይላል። አንደኛው የፈጠረውን አንደኛው ያበላሽበታል ይላል። ስለዚህ አላህ ሁለት ኃይል አለው ብለህ መጣህልኝ። ስለዚህ ቁርአንህን መልሰህ የተናገረውን ታላጋት ትጋጫለህ ማለት ነው። ኤኒዌይስ አብዱራህማን ተመለስ። አላህ ያለውን እኮ ነገርኩህ እኮ እኛ ሰማይን በእጃችን ገነባ ነው ሲል በኃይላችን ተብሏል እኮ አልኩህ። አለቀ። እሺ እኮ ማስረጃ ናት ቁርአን። አላህ ደግሞ መልሶ እኮ በጣቶቼ ያስኳቸው ይላል። አንደኛው ምድር በጣቴ ላይ፣ አንደኛውን ዛፎች በጣቴ ላይ፣ በአንደኛው ጣቴ ባህርን፣ በአንደኛው ጣቴ እንስሳትን፣ በአንደኛው ጣቴ ፍጥረታትን ብሎ አምስቱንም ጣቶች ፍጥረታቶች በጣቱ ላይ እንዳደረጋቸውም ይናገራል። እውነት ነው። እንደዛ የሚናገር ከሆነ ማለት ሐዲሱን በደንብ እኔ እርግጠኛ አይደለሁም። አንተ ሐዲስ የምታነብልኝ በእርግጥ ቁርአን አይደለም ቢሆንም ግን ያንንም አሁንም ምንም በኩል ቤትን በኩል ግባ ኃይል ብቻ መጥቀስ ነው የፈለገው። ጥበብና ኃይል ነው። መልካም ኦኬ። እሺ አላህ ለአንተ ምንድን ነው? እሱ ለእኔ ጌታዬ ነው። አላህ ማለት ምን ብለህ ነው የምገልጠው? ኃይል ብቻ ነው አላህ? የኔ ጌታ ነው። ኃይል እንዳለው ታምናለህ? አካል እንዳለው ታምናለህ? አላምንም። እኔ አካል ምናምን እንደዚህ አልሰጠውም። አካልም አለውም አይደለም። የጠራው ነው ይላል። ከለከለኝ። ምን አለኝ መሰለህ?
ሱብሓነሁ ወተዓላ አማ ዩሽሪኩን አለ። ሁለተኛ ሱብሓነሁ ወተዓላ አማ የሲፉን አለ። እኔን ከሚገልጹኝ የጠራው ነኝ ይላል አላህ። ወከዛሊክ ደግሞ እንደገና እኔ ላይ ከሚያጋሩብኝ ደግሞ የጠራው ነኝ ስላለኝ እኔ በምንም ነገር እሱ ባጠራው መልኩ እንኳን ባይሆን በሰውነቴ አጠራዋለሁ እንጂ ሌላ ይሄ ያለው አልተሰጠኝም፣ ከልክሎኛል። እሺ ነብዩና አላህ የነገራችሁ ማናቸውንም ነገር ሳታመናቱ ተቀበሉ ይላል 59:7 ላይ 33:66 ላይ አላህና መሐመድ የደነገጉትን የሰጣችሁን እሱን ተቀበሉ ያዙ የሚሉ የቁርአን ክፍሎች አሉ። እንደወረደን ለመቀበል ለምን ከበደ ታዲያ? መች ከብዶን አልከበደኝም። አጎቴ እኮ ፈገግ እያልክ ነው። አላህ ይስቃል ይላል። አንተ ትስቃለህ አጎቴ? አይደለም። ቆይ እሱ ጋር ጨርስና አንተን በአማርኛ አፈላ ዘጋ ነው ችግር። አሁን ካሁን ብቻ ብዙ ይየባለሁ እሱ ጋር ጨርስ ብዬ ነው። እሺ አቤት እንትን ማለት ጠጉራሙ ውሻ አለ ትሉት በራቢ ሞት ይላል። ምን ማለት ነው ይሄ? አማርኛ የለውም? ናይ ምሳሌያዊ ንግግር እንደሆነ እኮ ይታወቃል እኮ ምሳሌያዊ ንግግርና ቀጥታ እንደመጣ ያያል። እስቲ ትርጉምልኝ እስቲ እቺን ብቻ ፈስርልኝ እስቲ። ሁሉም ይፈስርልኝ። ያው ክርስቲያንም አለ እነ ኦማይ ጋድም አሉ። ብቻ ፈስርና ቀጥልኝ ማለት ከአላህ ጋር ምን አገናኝ? ያገናኘዋል። ላይ ወተን የአምላካችንን ቃል እኛ ልንፈስር ማለት ነው። እንዳመጣጡ ያኔ በቃ ሙተሻቢ የሆኑ ልንገልጽ አንችልም። በቃ ከባድ ነው። ገብቶሃል አይደለም? እንኳን እናንተ አንግባባም ማለት አማርኛ ጀምስ ቆይ አንዴ። እሺ ኢኤምጂ እንኳን ደህና መጣ ጀምስ። አንድ ጊዜ የሰማኸኝ ነው? እሺ አይሰማም። እንትን እፎይን ከባባድ ጥያቄ ያጠየቀው እሱ አያውቅም። በልደት ቀን፣ በማርያም ቀን፣ በገብርኤል ቀን አድርጎ ነው ምዕራፉን ራሱ የያዙ 39 10 53 11 21 17 ማይጠቅም ወሬ አታውሩ ነገር የለም። ወደ ዳርስ ነው ተወሱ። እፎይ ዝም በል ይተውና ስቀን ልኳለ ዝም በል ቆይ ችግር የለውም። እኔ በሚመቸኝ መልኩ ጥቅሶቹን ቁርአንን በማርያም ቀን ነው በሚካኤል ቀን ብዬ አስኩት። ምንድነው ፕሮብሌሙ? ችግሩ ምንድነው? ዳይሬክት ነው የምትጠይቀው። ምንም የምታውቀው ነገር የለም። ዳይሬክት ነው የምትጠይቀው። አሁን ለምሳሌ በእንጂ አልቸኩልም። ላስረዳህ እስቲ ተረጋጋና በመጀመሪያ ቻሌንጅ አይደለም እኔ የምታውቀውን እንድታወራ ሳይሆን እውነታውን ይሄምጂ ቆይ ተረጋጋና አዳምጥ፣ ከዛ ትቀጥላለህ። አይ ይብራራል እንደዚህ ችግር የለውም። በመጀመሪያ አንተ ቻሌንጅ ያደረከው ጥቅሱን ነው፣ ጥቅስ አያያዜን ነው ቻሌንጅ ያደረከው እንጂ አይ እንደዛ ይተረጎማል ሌላ ጉዳይ ነው። እኔና ጀምስ እኮ እያወራን ነው እኮ። እሱ ምሳሌያዊ ነው ብሎ አምጥቶልኝ ኦኬ ምሳሌያዊ ነው፣ እጁን በምሳሌ ኃይል ብዬ ተቀበልኩ። ስለዚህ ሁለት ኃይል ብዬ ልተርጉመው ወይ እያልኩት ቻሌንጅ እያደረኩት ነው። እና እሱ እያወራን ነው። ከዛ እንደውም ሙተሻቢያ አለ ሱራ 3:7ን እየጠቀሰልኝ ነው። እኔ አሁን ሱራ 3:7ን 3 ሲባል ልደታ 7 ሲባል ስላሴ ብዬ ያስኩት ቁጥሩን ያስበቃ ምንድነው ማለት ምን እንከን አለው? ምን ችግር አለው? ለምሳሌ ነው እሺ ይሄው አወጋ አይደለ? እሺ ቀጥላለህ። ቀን እንደዚህ የያዘ ብለን ሞክ አደረክ በኋላ ስለሳክ ማለት ነው። እኔ አሁን ተማሪ ሆኜ ጥቅሶችን ለመያዝ ምንድን ነበር ማደርገው? ከአንዴ በላይ ደግሜ ማንበብ ስለማልወድ ሰፈሬ ውስጥ ለምሳሌ ሰው ስም ካለ ታሪክ ካነበብኩኝ ቶማስ የሚባል ሰፈሬ ውስጥ ማቀው ካለ ቶማስ የሚል ሰው መጽሐፉ ላይ ሳገኝ ከቶማስ ጋር ታሪኩን አገናኝና እንዲያደረገው ቶማስ የሚባለው እዛ ጋር ያለው ሰውዬ ነው ብዬ አያይዘዋለሁ። አሌክስ የሚል ታሪክ መጽሐፍ ውስጥ ካገኘው አሌክስ የሚባለውን ካራክተር ያንን ሰውዬ ሰጥቼው አነባለሁ። ከዛ በኋላ አረሰውም። ቴድሮስ የሚል ታሪክ ሳገኝ ቴድሮስን የሰፈራችን ሰውዬ ያንን ካራክተር ሰጥቼው አነባለሁ። ልክ ቴድሮስን ሳይ መጽሐፉን ያነበብኩት ትዝ ይለኛል። እንደዚህ መያዙ አንድ ሰው ባይዘ ይሄ የጎበዝ ተማሪዎችን ዋይዝነት የሚያሳይ ነው እንጂ ሽንፈታቸውን የሚያሳይ አይደለም። ለወደፊት ማለት ነው። ክፍተት ድክመት ብለህ የጠቀስክበትን ግን አንድ የሳክበትን ብነግረኝ ደስ ይለኛል። ቀጥል። እሺ ለመጀመሪያ ጊዜ
የቁርአን አንቀጾችን በሚካኤል ቀን፣ በገብርኤል ቀን፣ በማርያም፣ በጳውሎስ፣ በአበበ በቂላ ምናምን የያዘ ሰው አንተ ነህ። ለዚህ ደግሞ ብዙ እንትኖች አሁን ለምሳሌ እንግሊዘኛ ቀጥታ አንተ ቀጥታ ትርጉም ነው እየፈታህ ያለው። ለምሳሌ እንግሊዘኛ ችግሩን ንገረኝ። ችግሩን ኢኤምጂ እኮ ችግሩን በምሳሌ ነው ማስረዳህ። በምሳሌ የማይገባህ ከሆነ ቆይ እንዲህ መያዜ ችግሩ ምንድን ነው? እኔ ያው ልጅ ያለው እያልኩ አይደለም። ባይዘ ይዘሃል እንደዚህ ነው ያስከው ብለህ ክሌም ስላደረግ እንደው ይዤስ ቢሆን ልበል ይዤስ ቢሆን ችግሩ ምንድን ነው? ስለሳክ እኮ ነው እንደዚህ ይዘሃል ብለህ። በጣም ጥሩ። ችግሩ ምን መሰለህ? እንትን ቁርአን አንቀጹም ማለት ነው በደንብ አውቀኸው ተረድተኸው ሳይሆን ማለት ነው እንዳይጠፋህ አንተ በለመድክባ በልማዶችህ ነው ያስከው ማለት ነው። አየህ አይደለ? አውቀኸው አስተንተነ ምን ሳይሆን ያንን ቁርአን አንቀጽ ያወቅከው በእነዚህ በልማዶች ያው ለምሳሌ ከዚህ በፊት ልጅ ሆነ ስታደርጋቸው በነበሩ በዓላቶች በነበሩ ክብረ እንትኖች በዛ ላይ ዲፔንድ ሆነህ ነው ያስከው። ስለዚህ ይሄ አያያዝ ልክ ያልሆነና በደንብ አድርገህ ቁርአንን ማጥናት እንደሚገባህ በደንብ አድርገህ ወደ ቁርአን ተመልሰህ የኃያሉን አምላክ ቃል ማስተንተን እንደሚገባህ ያው ለመምከር ሰጀስት ለማድረግ ያክል ነው። መልካም እሺ። ወደ አዲሱ መልሰኝና ጋነም አላህ እግሩን ከቶ ሞላሽ የሚልበትን መልሰኝና እሺ በአንተ በፈለከው ቀን ያስኩትን በልና ብዙ ሙግቱ እንቶ ፈንቶ ስለሆነ ለኦዲየንስ ምንም ረብ የሚሰጥ ስላልሆነ ሐሳቡን በደንብ አልተረዳኸውም ወይንም ደግሞ ትርጓሜው አልገባህም ሌላ ጉዳይ ነው። ጥቅሶቹን በቀናቶች መያዝ ትክክል አይደለም ብሎ ሞክ ማድረግ ሌላ ጉዳይ ስለሆነ እሱን ለተመልካች ልተወውና ይሄን አዲስ አንብብ እናፍታለን። እስቲ ልታስተምረኝ ስለሆነ ኤምጂ ማይክል አንሳና ይሄን አዲስ አንብብና ተርጉመልን። ከኔ ጋር ተፈታን እንደው ፎይ እንቀጥላለን። ቆይ ኤምጂ ጣልቃ ስለገባና ሊያስተምረኝ ስለሆነ አዎ ፎይ ከጀምስ ጋር ነበር ሲቀጥል የነበረው ከጀምስ ጋር ቀጥል። ኖ አሁን አንተ ነው ፈልገው የተሻለ መምህር ስለመጣ እኔ እልህ ስለያዘህ እኔ አንተን አላዋጋህም። እልህ ሲበርዳ አወራሃል። ከኔ ጋር ነው ራስ እንዴ ምንም እልህ የለብኝም። ምን ያው አላወራህም። ከኔ ጋር ነው እፎይ ግን በሞቴ የሆነብህ እንደው በቃ ማለት እኔ ለፈጣሪ አይመጥነውም ብያለሁ። ግን ከዚህ በኋላ እንደ ህፃን ልጅ ነው የምንጫወትባችሁ እኮ ከዚህ በኋላ እንደ ህፃን ልጅ። አይ ቆይ ኤምጂ ቆይ እሺ ጀምሶ ቀጥል አባቴ ሙስሊም ወንድሜ ቀጥል። እንትን የሆነ የሚከብድ ዕቃ በሁለት እጅ የሚነሳው እፎይ ጀምስ ወይ ይሄንን ብቻ ጠይቅልኝ። አላህ ይሄን ያለው ብሎ ነው የሚያምነው። ከመለሰልህ እየሰማ ነው እንግዲህ ኖ ጥያቄውን አንተ ጠይቀው። እኔ ስጠይቀው እየፈራ ስለሆነ እየደነገጠ ነው። ኖት ማይ ሩም ይሄ እኔ ክፍል አይደለም። እንግዲህ ከታች ያሉት ኦዲየንስ ማለት ነው ጭመቀው ሂድና ቤት ልብሱን አጥቦ ይጭመቅ ለማለት እፈልጋለሁ። እሺ አላህና ያለው ኤምጂ I don't want to talk for you, okay? Let's continue to James. ምን አልክ እንግሊዝኛው በጣም ደገመስ ዳት ያስከርከው እኮ እፎይ I need to talk እፎይ ማንን ቀጥልሽ። እኔ ጋር ትንሽ አውራዋ ዛሬ እኮ ጭራሽ ጣልጣል አድርገህ እንግዶች መጥቶ ጭራሽ ነበረው ለልጃችን ታበላሽ ነው እንዴ አንተ ጭራሽ አልተነፈስኩም እኮ እኔ ብዙዎቹ ራሱ አጎቴ ምን ፈራ እንዴ የማያወራ ምናምን እያሉኝ እኮ ነው። ከስር ልክ ነው ግን አጎቴ እኔ ልወጣ ነው በቃ። ግን እፎይ አንድ ደቂቃ ብቻ መለስልኝ በቃ ልወጣ ነው። እሺ ጨርሰሽ ማለት እኔ የሚከብድ ዕቃ የምታነሳው በአንድ እጅህ ነው ማለት አንድ እጅህ የማይመጥን ክብደት ሲሆን የምታነሳው በአንድ እጅህ ነው። እንደ ሰውየው ይወሰናል። ለምሳሌ ስፖርተኛ ከሆነ አቅም ካለው ከባድ የተባለውን በአንድ እጁ ሊያነሳው ይችላል። 100 ኪሎ ከሆነስ ለምሳሌ አሁን ባንተ ወይት ሊያነሳው ይችላል። በጥርሳቸው የሚያነሱ 200 ኪሎ ምናምን 300 ኪሎ ግራም የሚያነሱ አላያቸው በጥርሳቸው 100 ኪሎ ማፍ ወይ በሁለት እጁ ራሱ ያነሳው አይደለም። ልክ ነው። እጃቸውን ተጠቅመው ማለት ነው። እጃቸውን ይጠቀማሉ ማለት እጃቸውንም እግራቸውንም ይጠቀማሉ ማለት ነው። መኪና በጥርሳቸው የሚጎትቱ አላየም። ስለዚህ የእጃቸው ፓወር የለውም፣ ጥርሳቸው ብቻ ነው የሚጎተው። እንደ ሰውየው አቅም ይወሰን። ያው ለአሁን አንተ እያልከኝ ይሄንን ያው ለአላህ ኤግዛምፕል ልትሰጠው ከሆነ ደወረስ ሴናሪዮ እየፈጠርክ ነው። ምክንያቱም አላህ ከብዱ ወደዛ አትል ብያለሁ፣ ወደሱ አትል ብያለሁ። ወደሱ ሰውኛ እኮ
አንደኛው ለአላህ ከብዶት ነው በሁለት ኃይሎቹ ኃይል ይባል መጀመሪያ ምንድነው ግን ኃይል ታመጣ ከሆነ ሴናሪዮ በጣም ከባድ ይሆንብሃል። እሺ ኃይል ምንድነው ግን አንተ ንገረኝ። እሺ እኔ አልገባህም ወይ አልገባኝም ይሆናል። እሺ እኔም አልገባኝም እንበልና አላህም ስላልገባው ነው እጅ ማለት ትቶ ኃይል ማለት ትቶ እጅ ያለው እዛ ቦታ ላይ ዶንት ጎ ሮንግ ዌይ። እኔ አሁን እያወራ ያለሁት እኮ እኔ እናንተ ነን እኮ ወደ አላህ ሶስተኛ አካል አታስገባ። እኔ እናንተ ፐርሰናሊ ብቻ እናውራ። እሺ ቀጥል። እሺ አሁን በቃ ማለት የሆነ ሰው በጥርሱ ጎተተ ስትለኝ እጁ እግሩ የለም ጥርሱ ብቻ ነው የሚጎተው፣ ሌላ ፓወር ሌላ ኃይል የለም። ኖ ማንኛውም አካላቱ አብሮ ሊሰራ ይችላል፣ አብሮ ይሰራል። በጣም ጥሩ በቃ ቴንኪዩ። ግን አሁን ምልህ የፈለገ አንድ ሰው በጣም እንኳን ከባድ ቢሆን ከአቅሙ ከወይቱ ከክብደቱ በላይ ከሆነ ቢያነሳው ነገር በሁለት እጁ ነው እንደምናውቀው ማለት ነው። እሺ ባይከብድ ራሱ ለመያዝ እንዲመቸው ሰፊ ነገር ከሆነ የሚይዘው በሁለት እጁ ነው። እሺ አየህ አሁን ሰውኛ ራሱ ስናስበው ተው የዓለማቱ ጌታ ጋር አንድረስ። ሰውኛ እንኳን ስናስበው ራሱ የሆነ ነገር ስናነሳ በሁለት እጃችን ካነሳን ሁለት ኃይል አለን ነው የምንለው ወይስ እንዴት ነው? አንድ ኃይል ነው። ሁለት እጆች እንላለን። በሁለት እጆች ነው ተብሎ ያቀም እኔ በምን እንትን አላልኩ ሲባል በኃይሌ ማለት በጉልበቴ ትላለህ እንጂ በጭራሽ በጉልበቴ ነው አነሳሁት ነው። እኔ የሆነ ነገር እንዴት ነው እሱ እፎይ ተው በቃ ማለት እንደ አዋቂ እና በሁለት እጄ ያነሳሁት ነው እንጂ ምለው በአንድ እጄ ማንሳት ያልቻልኩትም በሁለት እጄ ያነሳሁት ብዬ ነው ምለው። የሁለት እጅህን ጉልበት ምን ትለዋለህ? በሁለት ኃይል ያነሳሁት ነው። የሁለት እጅህን ጉልበት ምን ትለዋለህ? ፓወር አትለውም? ኃይል አትለውም? ሁለት እጄም ሼር የሚያደርገው አንድ ኃይል ስለሆነ በሁለት ኃይል ተብሎ አይጠራም። በቃ ግን ቴንኪው በቃ ይበቃኛል። አንድ ኃይል ነው ያለኝ። ሁለት የቀኝ ደግሞ ኃይል አይሰጥም። በቃ አይ እኔ ተመልሶልኛል። ከዚህ በኋላ ከፈለግ መሸምጠጥ ትችላለህ። ሰላምም ገብቷል። ያው የምትለውን በል ችግር የለውም። በቃ አማርኛ ቆይ አንዴ አማርኛ ግልጽ ካልሆነ አይደል ነው አንድ ቃል በአንድ እጃችሁ ስታነሱ ለምሳሌ አልነሳ ቢላችሁ ሰው የሚላችሁ ምንድነው? እሱ ለምንድነው በአንድ እጅ እንትን የምትለው? በሁለት እጅ አታነሳም እንዴ ነው የሚባለው እንጂ በሁለት ኃይሎች አንሳ አይባልም። በሁለት ኃይል አንሳ አይባልም። አይባልም። በቃ እኔም ያልኩህ ይሄንን ነው። ኮፎ አየህ፣ ቴንክ ዩ አየህ፣ ስለማይባል በሁለት ኃይል አንሳ አይባልም። በሁለት ኃይል አንሳ አይባልም። በኃይል በጉልበት አንሳው ነው የምትለው አንድ ነገር። እስቲ በኃይል አንሳው ነው የምትለው። በሁለት እጆች ይባላል አይባልም? በሁለት እጆች አንሳ ይባላል አይባልም? ለምሳሌ ምን ሲሆን ምንም ነገር ሊያነሳ ብሎ አንድ ሰው ለምሳሌ በአንድ እጁ ሊያነሳው ብሎ ማንሳት አልቻለም። በአንድ እጁ አየኸውና በሁለት እጆች አታነሳም እንዴ ትለዋለህ? አትለው በአንድ እጁ አልችል ስላለ። አይ መጀመሪያ አትለውማ። የሚነሳው በሁለት እጅ መሆኑን ካወቀ እኮ በሁለት እጅ ነው የሚያነሳው። እሱም አንተም አትለውም ማለት እራሱ እንዴት እንደሚነሳ ስለሚያውቅ በሁለት እጅ ቢነሳውን በሁለት እጅ ያነሳል። ሰፊ ከሆነ ጠባብ ደግሞ ከሆነ በአንድ እጅ ያነሳው ይችላል። ከዛው ይባላል አይባልም ብለህ ለምን ጠየቀኝ ታዲያ? እራሱ የሚያደርገው ከሆነ አንተ እኮ ነገርከኝ። አሁን በኃይል አንሳ አይባልም፣ በእጅ አንሳ አይባልም። በኃይል በሁለት ኃይሎች አንሳ። በሁለት ኃይሎች ሲጀመር ኃይል የሚቆጠር አይደለም ወንድማችን፣ ኃይል የሚቆጠር ሳይሆን ስለዚህ ሁለት አንድ ሶስት ተብሎ ኃይል አይቆጠርም፣ አንካውንቴብል ነው። ስለዚህ ሊቆጠር የሚችለው ምንድነው? እሱ እጁ ነው የሚቆጠረው። ስለዚህ እጁ ከሆነ የሚቆጠረው በሁለት እጅህ ወይንም በአንድ እጅ ተብሎ ይነገራል። ይህንን ኤግዛምፕል ታዲያ አላህ ምን አድርገህ ልትሰጠው ነው? ምንም እኮ ምሳሌውን ሰው ሊያመጣው ሰው ላይም ቢሆን ደግሞ ለአንተ የሚደግፍ አይደለም። ለእጆች ሁለት ተብሎ ይቆጠራል። ኃይል ደግሞ በአንተ ነው የሚሄደው በአንተ ነው የሚሄደው። አሁን አንተ በሰጠኝ ምሳሌ ነው የሚሄደው። ኃይል ቆጠርም አይደለ? እሺ ኃይል በምን ቆጥረኸው ነው? በሁለት ኃይሉ ነው ምናምን የምትለኝ? ስንት ኃይሎቹ ናቸው ብለህ የጠየቀኝ ቅድሚያ አይቆጠርም ብለኛል። አይቆጠርም ብለኛል። አሁን አትዙር። አይቆጠርም ብለኝ ኃይል አንተ ደግሞ እንደሚቆጠር አድርገህ ስላስቀመጥከው ቀህብኝም። እጅ ነው የሚቆጠረው። እጅ ነው የሚቆጠረው። ኃይል አይቆጠርም ብለኛል። ቴንክ ዩ እኔ ብያለሁ። እጅ ነው የሚቆጠረው፣ ኃይል አይቆጠርም ብያለሁ። አንተ ግን ምን ብለሃል መሰለህ? ቆይ አንተ ግን ምን ብለሃል መሰለህ? ለሰው አይደለም። አሁን ፕሊዝ ቆይ፣ በሁለት እጆቹ አነሳቸው ነው የሚባለው ስልህ
ስቀህብኝ እኔ ጨርሻለሁ አልከኝ። ኃይሎቹ ነው የሚባለው ብለህ ማለት ነው። ኃይሎቹ አይባልም ስልህ ሁለት ኃይሎቹ አይባልም ስልህ አይ ሳክብኝ። ስለዚህ ኃይልን በምንድን ነው የቆጠርከው? አይቆጠርም ኃይል ብለኸኛል አንተ። ታምንበታለህ አንተ እኔ ባልኩት ማለት ነው። አዎ ኃይል አይቆጠርም። ልክ ነህ። ቴንኪው። ስለዚህ ቁርአኑ ላይ ግን ቆጥሮ ነው ያስቀመጠው። እጅ የሚለውን ኃይል ብለህ ተረጎምክልኝ ቅድም። ሁለት ኃይሎች ደግሞ አላህ ደግሞ ለሱ አይደለማ ለሱ አይደለም የሚጠቀመው እኮ ደግሞ እሱን ቃል በደንብ ግባና ይሄ ምኑን አላህ ኃይል ብሎ ሁለት ኃይሎች አሉ ብሎ የተጠቀመው ለሱ ሳይሆን ለማን ነው? ገብተህ ለማን ነው እሱ? በቃ እኮ አንተን ያመጣኸው ገብተህ አሳየኝ። ለአላህ አይደለም የተጠቀመው። ለአላህ አይደለም ብሎኛል። ለምሸውየው እሺ፣ አንድ ክፈትልኝ ቁርአኑን 38:75ን ክፈትልኝ። ቆይ እዛ ከመሄድ በፊት እግሮቼ ብል የኔነት የሚያሳይ ነው አይደለም? እኔ ጨርሻለሁ። ወደዛ አልገባም። ውፈይ እሺ ይሁን። ኤኖስ አንድ ላሳያችሁ። ለአላህ አይደለም እጆቹ የተጠቀሱት አለ። አላህም ኢብሊስ ሆይ እጆቹ አይደለም እጆቹ አዳምጥ። ሁለት ኃይሎች ብለህ አዳምጥ። አላህም ኢብሊስ ሆይ በሁለት እጆቼ ምንን ጠቋሚ ነው? አላህን ጠቋሚ ነው። በሁለት እጆቼ ንብረትነትን የሚያሳይ ነው። ቼ የማን እጅ እንደሆነ የሚያሳይ ነው። እጆቼ ካልኩኝ የኔነትን የሚጠቁም ነው። ንብረትነትን የሚያሳይ ነው። አረበኛው አረበኛው እጄ ነው ወይስ እጆቼ ነው የሚል አረበኛው አምጣት ይመጣላል። ችግር የለውም። ያው አረበኛው እሷ እቺ ወደ ለናት ሄድ እቺ ማለት ነው። አሁን ደይኒ ነው ለሁለት ከሆነ ያ አንብብሽ አንብብልኝ ጀምስ። እኔ ብዙም አይደለም ቁርአን ላይ ማሰናዕቱ በየዲ በእጆቼ ነው የሚለው ሊማሰናዕቱ ለየዲ ናና ቃለ ያ ኢብሊስ ወለ አንተ ኢብሊስ ወለ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየዲ አንተ በእጄ እኮ ነው የሚለው እኮ ኬታ መጣ በእጆቼ የሚለውን ያደያ ሁለት ነው። ቢየዲ ነው በእጄ የት ነው የምትሄደው? መሸምጠጥ። ኧረ ይሄ የማይደብርባችኋል በጣም አሁን ነው ቢየዲ በእጄ በእጆቼ አትበል። ውሸት ነው። አትዋሽ። ቁርአን ላይ በእጄ ነው ያለው። በእጄ ቢአይዲ ኦኬ። የማን እጅ ነው ቅድሚያ? ቆይ በእጆቼ ነው የሚለው ግን የማን እጅ ነው ቅድሚያ? በእጆቼ አትበል መጀመሪያው። ልክ አሁን ላልከራከርህ የሚከለክለኝ እጆቼ ብላ ምታል። ሮንግ። የማን እጅ ነው? የአላህ ኃይል ነው። የአላህ ኃይል ነው። ኃይል የሚለው ነው። አሳየኝ። ወልቃይት በእጅ ያረኳት ብልስ ተነስ። የምን ተፍሲር ነው የምከፍትልህ? ተፍሲር ከከፈትክ ደግሞ አንተ ካርካቸው እንዳለ ማመን አለብህ። የኢብኑ አባስን አምጣልኝ። ኢብኑ አባስ ያሉበትን ተፍሲር አምጣልኝ። ኃይል ነው የሚለው ቁዋ ነው። ቆይ እዚሁ መና ቅድሚያ ኃይል የሚለው ኢብኑ አባስን ክፈትለት። እንደውም እጆች አይልም። እሺ ኢብኑ አባስን ክፈት። ሐዲስ አይደለም ተፍሲር ነው ያልኩት። ችግር የለውም። እሺ አንብብለት እኮ ቅድሚያ እንትን በለው። ኦኬ I have created with both my hands ኢብኑ አባስ በሁለት እጆቼ ይላል። ሐዲስ እኮ ነው ይሄ። ቁርአን ተፍሲር አምጣን ያልኩት እኔ ተፍሲር ነው ያመጣውልህ። ላ ይኸው ተፍሲር እንግሊዘኛ ትርጉም ከውሃብያ ነው የተወሰደው። ሚን ተፍሲር ኢብኑ አባስ በሁለት እጆቼ ይላል። አንተ ደግሞ እንግሊዘኛ ከውሃብያ ነው የተወሰደ። ይሄ ዋሃብያ ነው። ለዋሃብያ ሰጠው ይሄን እነሱ ነው በእንግሊዘኛ አድርገው የፈለጉትን የሚያደርጉት ውሃብዮች ነው። ዱአ ያደርጉልሃል። ይሄ እንደውም እነሱ ዱአ ያደርጉልሃል። በጣም ለነሱ ስጣቸው። ይሄ አንቀበልም። አረብኛ በአረብኛ አምጣት ሸርህ። ከዛ በኋላ ጀምስ ኧረ ተው። ቁርአኑን ትርጉሙን አሳየውን። ቁርአኑን ትርጉሙን ሳዲቅና ሳኒን ደግሞ አሳየው። የራሳቸው አባቶች ናቸው የተረጎሙት። ቁርአኑን ደግሞ እሺ የትኛው ቁርአን ተርጓሚ ሳኒና ሀቢብ በሁለት እጆቼ ነው ያሉት ወይስ በአንድ እጅ ብለው የተረጎሙት? ሀጅባ መሳኒ
ኢብሊስ ሆይ በሁለት እጆች ለፈጠርኩት ከመስገድ ምን ከለከለህ? ጎበዝ ነህ። በቃ ኡፎይ በቃ አሁን ልክ ሐጂ መሐመድ ሳኒ የዛሬ ባለስላሴ ጊዜ ይተረጎመ ካለ አምጣልኝ ይቀበልሃለሁ። ይሄ ማለት ዓመተ ምሕረቱን ንገረኝ። ያው የሳቸው እፎይ እኔ ቁርአን ላይ ሊያዘው አንዴ ቀይረውታል። ለዛ ነው ማለት ወሃቢዮች ቀይረውታል። ከፈለክ የኃይለ ሥላሴ ጊዜ የተረጎመውን አምጣ በሳቸው ዘመን። ጄምስ ቆይ ንጉሱ ይቆይልህና ከአላህ ጋር አንዴ እንቆይ። የደያ ሲል ስንት ነው የሚያሳየው? ስንት ቁጥር ነው የሚያሳየው? የደያ ወሃቢያ ወቅፍ አላህን ፍሩ እንጂ ጀምስ ሊማ خلقቱ ቢያደያ ሲል ምንድነው? እጅ ነው የተፈለገበት አይደል? አንተ የምትለው እጅ የሚባል ነገር ደግሞ የለም ተፍሲር ላይ ነው የምልህ። ቆይ አረብኛውን ብቻ ያዝልኝ። የደያ ሲል አንድ እጅ ነው የሚያሳየው? አዎ አንድ እጅ ነው። ሁለት እጅ ከፈለክ አሁንም አላመጣም። ያ ላይ ምን ተጨምሯል? ቆይ አይደለም ነግሬሃለሁ። አረብኛውን ሁለት እጅ ነግሬሃለሁ። አንተ ግን ለማምጣት እየሞከርክ ነው፣ አታመጣውም። ኖ እስከነ ሐረካቱ መጨረሻ ያለው ፈትሐ ምንድን ነው የሚያሳየው? ያ የተጨመረውማ በእጄ ለማለት ነው። በእጅና በእጄ ይለያያል። በእጆቼ ሶስት የተለያየ ነው። ይሄ ላይ ይሰላል። ሁለት ለማለት ምን መሆን ነበረበት? በቃ እኛ አልነግርህም። እሱን ከፈለክ ቁጭ ብለህ ተማረው እንጂ አልነግርህም። ራሳችሁን አታሉ ፕሊዝ። ራስን አታል አንተ ራስህ። እኔ እነግርሃለሁ፣ ስወጣ እነግርሃለሁ። ከፈለክ አረብኛውን በደንብ አጠጣለሁ። እንደ against all odds ብቻ እጅ አለው። anyway አንድም ይሁን አንድም ተኩል ይሁን ሁለት የቀኝ እጆች አሉት። በዛ ነው ለአዳም የሰራው። ለምንድን ነው ሁለት እጆች ለፈጠርኩት ለምን አትሰግድም ብሎ ኢብሊስን የጠየቀው? እኔ የት አግኝቼው ነው እሱ ይገኛል እንዴ? አለ እኔ ባገኘው ሌላ ነገር ነው። እጅ ካለው ይገኛል እንዴ? እጅ ካለው ይገኛል። ገነት የሰራው ሄድ አይ ሸክላ ሰራተኛ ነው እዛ እንትን አታገኘውም ብለሃል። አንተ የምትለው አለ እዛ ይገኛል። እና ይሄ እኛ የምናውቀው ደግሞ ከሁሉ ነገር የራቀ ደግሞ የጠራ ጌታ ነውና እሱ ነው የምናውቀው እኛ። نعم والله ኦኬ ስለ የጠራ ጌታ ያልከው ምዕራፍ 16 ቁጥር 1 ላይ ያለው ተናጋሪ ማን ነው? ሱብሃንአላህ ያለው ማን ነው? እሱ ንገረኝ ፕሊዝ። ጌታ ያንተም ጌታ ነው። ተናጋሪው ማን ነው? አላህ ነው። ሱብሃንአላህ ያለው ፕሊዝ ንገረኝ። እሱ ምዕራፍ 16 ቁጥር 1 ላይ አላህ ለራሱ ነው ሱብሃንአላህ የሚለው ወይስ ሌላ አላህ አለው? አይ ራሱ ነው። ተናጋሪው ማን ነው? አላህ ነው። አሁን ደግሞ ወዴት እንደገባ እንዳላቃለው አላህ ነው። አንተ እኮ ነው ራስህ ሁለት ነገር አምጥተህ እኔ እድል አላገኘሁም እንጂ አላህ እኮ እንዲህ ብለዋል ሱብሃንአላህ ብለዋል አልከኝ። ሶ ፎር ሚ ጥያቄ ያስነሳል። እንዴት ነው አላህ ራሱን ሱብሃንአላህ የሚለው? ስለ ራሱ እያወራ ነው። ሳምቲንግ ኢዝ ሮንግ። ሲቀጥል ደግሞ ከቁርአን ሳልወጣ አብራራለሁ ብለህ ጀምረህ ሸርተት አልክና ዑስማንን አመጣ። ዑስማን ከመጣህ ደግሞ ያቃጠለውን ደግሞ ትነግረናለህ። እሱ ያቃጠለው የቁርአን ክፍል እንዳለ ረሳኸው እንዴ? ጎበዝ ነህ። በቃ እሱን አሁን እነግርሃለሁ። ፈለከው ልንገርህ። እፎይ ይቀጥል። ለምን አንተ ጠይቀህ እንዴ? አንተ ጠይቀህ ሲጀምር ያውቀው ነው። ጄምስ አውቆ ነው። አልሐምዱሊላህ ብሎ ነው የሚጀምር እና ለራሱ እያመሰገነ ነው አላህ ላይ ነው። አልሐምዱሊላህ ረብል ዓለሚን ይላል። አሁን እኛ እንደዛ ምን ነው? አንተ በዛ በአንተ ትርጉም ከሄድ ነው እንደዛ ሊሆን ነው። ያ አጎቴ ለኛ እኮ ጥያቄ ማድረግ እንችላለን። ምክንያቱም ቁርአን አስቀድሞ በጥብቁ ሰሌዳ ላይ ያለ ነው ብላችሁ ስለምታምኑ፣ ስለዚህ አስቀድሞ ሱብሃንአላህ እያለ ነበረ። ሰውና ሰማይና ምድርን ከመፍጠሩ በፊት አላህ ራሱ ሱብሃንአላህ ይላል። ሱብሃንአላህ ይላል።